አሁን እኮ እያወራን ያለ ነው ስለ ኃጢአት ስርየት ነው ብራዘር። ሆነ ነው ቤዛ ስላልከው ጉዳይ እኮ ነው እያወራን ያለ ነው። ሆነ ነው ቤተክርስቲያን አልተሳሳተችም የምትለው ምንድነው? እሱ ቤተክርስቲያን የመቃብር ስፍራን ቤዛ ብላ ጠርታለች። የመቃብር ስፍራውን ቤዛ ብላ ጠርታለች። ለዚህ ትምህርቷ የመጽሐፍ ቅዱስ ማስረጃ አለ ወይ ነው? ይኸው ላንብብልህ። አሁን ለኛ ይህ አባታችሁ በአማላጅነቱ ኃጢአታችሁን የሚያስተሰርይልን በጸሎቱም ከኃጢአት የሚያነጻን መማጠኛ የሚሆነውን ይህንን የአባታችሁን የተክለ ሃይማኖት መቃብር የሰጠን ድነ የእግዚአብሔር ልጅ ኢየሱስ ክርስቶስን በህይወት ላይ ሾመኸው ተፈቅዶልሃል ውሃ ውስጥ ለመግባት። አየህ ውሃ ውስጥ ለመግባት ተፈቅዶልሃል። እሺ በቃ አሁን ምን መሰለምለው አንደኛ ከዚህ በላይ አርጊውመንት ውስጥ እኔም አልገባም። ያመነ የተጠመቀ ይድናል የሚለውን አንተ መሰረዝ ትችላለህ፣ እኔ አልሰርዘውም። ምክንያቱም አምኜ ነው የተጠመቅኩትኝ። እሺ ያዕቆብ ላይ አንተ አምና አይደል በስራ የሌለው አይመለከትም። ያሬድ የኔ አባት ነው እንደዛ ልትል አትችልም። መቼ ነው ያመንከው እንዴ? መቼ ነው ያመንከው? በ40 ቀን በና በልጅነት መንፈስ ቅዱስን ተቀብያለሁ። የትኛው በቤተሰቤ በኩል ያመንከው? የኔ ፓፓ ይኸውልህ የወንጌል አልሰማሁም። ይሄን እኮ እያመንኩልህ ነው። ሰው ሳይሰማ ያምናል የሚለውን ማስረጃ ስጠኝ። እግዚአብሔር ላይ እንደዛ አላልኩ። እንደዛ ሳይሆን እኔ ግን ቤተሰቤ ኃላፊነት ወስዶ አስቀምቆኛል። መንፈስ ቅዱስ በቤተሰብ የሚባል ታሪክ የለም ብራዘር። በቤተሰብ አማካኝነት ከመንፈስ ቅዱስ ተወልጃለሁ በጥምቀት ማለት ነው። አደግኩኝ። ከዛ በኋላ እኮ ለምሳሌ እኔ እኮ አድጌ እኮ የራሴ ምርጫ እኮ ነው። ሙስሊምም ሊሆን ይችላል። ይሄን ታውቃለህ። ካመንክ በኋላ አድገህ ካመንክ በኋላ ተጠምቃል። ካመንክ በኋላ ተጠምቃል ወይ? ተጠምቄያለሁ። ጥምቀት እኮ ባይዘዌ ቤተክርስቲያን እኛ እኮ በ7 ቀን ሁላ ሱባኤ ይዘን እንጠመቃለን። ምን ችግር አለው እንዴ? አየህ በቃ ቤተክርስቲያን አታውቃትም። ጥምቀት ቤተክርስቲያን ውስጥ አንድ ጥምቀት ነው ያለው ብራዘር። እሺ መጸበልና ጥምቀትን ለይ መጀመሪያ ብራዘር። እሺ እሱ ጥምቀት አለ። አሁን ለምሳሌ ጥምቀት መልህ እኮ ልንገርማ። ለምሳሌ ጥፋት አጥፍቼ አዳምጠኝ። ጥፋት አጥፍቼ ከቤተክርስቲያን ስርዓት ውጪ ሲሆን በአባቶች ቀኖና ሰጥተውኝ ቄዳር ተጠምቄ አውቃለሁ። አትሳት። ጥምቀት በቤተክርስቲያን አንድ ነው። አንድ ጥምቀት ነው ብራዘር። ቄዳር ወደ እምነቱ ይደልኝ ወደ እምነቱ ይደልኝ የሚያወሩት ማለት እኮ። ስለዚህ ይኸውልህ አምኜ ተጠምቄ ያለው እንዳትል ተሳስተ። አንተ አምነ የተጠመቅክ ሰው አይደለም። ኦኬ ማለት አክት አታርጉ። የማርቆስ ወንጌል ምዕራፍ 16 በፍጹም ኦርቶዶክሳውያንን አይመለከትም። አምናችሁ የተጠመቃችሁ አይደላችሁ ብራዘር። ግልጽ ነው ይሄ። ለአንተ ግልጽ ይሆናል እኮ ልክ ነህ ስላልክ ደግሞ ነው ማለት ነው። ወንድም ማለት ክፍሉን አሳየኝ። እንዳንተ እኮ አንድ ግለሰብ ነው እያወራህ ያለኸው። በወላጆቻችሁ ተጠመቁ የሚል ክፍል አሳየኝ ከእግዚአብሔር ቃል። በወላጆቻችሁና ተጠመቁ የሚል ክፍል አሳየኝ። የለም ኖ አሁን አለ የለም አይደለም። ምክንያቱም ስላላነበብኩ አይደለም። ግን ቤተክርስቲያን የራሷ የሆነ ቀኖና ዶግማ ትውፊት አላት። አባቢ አላት። አሁን ለምሬት እኮ ነው። እንኳን እሷ ደግሞ ክርስቶስ በስምንት ቀን ቤተክርስቲያን ቤተ መቅደስ ሄዷል አልሄድም? አንተ አሁን ልታቀርበው ትችላለህ? አይ አሁን ላቀርበው አልችልም። አንብቤ ጠይቄ ነው ዳንኤል ነው የለም። ይሄ የሁል ጊዜ የኦርቶዶክስ መሸሻ ይባላል። ለምን? እውነት እኮ ነው እየነገርኩህ ያለው ብራዘር። እውነት አንተ ለምሳሌ ስላወቅህ ነው እየነገርኩህ ብራዘር። እሺ ይሄው እድል ልስጥህ። እኔ በማላውቀው ነገር ላይ አንድ ይሄው እድል ልስጥህ። በመካከላችን ያላችሁ የኦርቶዶክስ አገልጋዮች ዲያቆናት ካላችሁ አሁን ገብታችሁ የህፃናት ጥምቀት መጽሐፍ ቅዱሳዊ ስለመሆኑ ማስረጃ ያለኝ የሚል ሰው ካለ አንድ ቁጥር ጻፉ። አንድ ቁጥር ጻፉ። ጥሪ ማቅረብ ጥሩ ነው፣ ግን ለሚያውቅ ሰው ካለ ይሄው ጥሪ ያደርጋለሁ። አንድ ቁጥር ጻፉ። ያው ማለት ግዝረት በጥምቀት እንደተተካ አውቃለሁ። ግዝረት ማለት ነው በኦሪት ጊዜ ምንድነው? በግዝረት ነው ማስረጃ አስተኝ ጥምቀት በግዝረት ተተክቷል የሚል ማስረጃ አንተ አለው? ይኖራል አሮናል። አሁን እኮ ብቻዬን ነኝ ያለሁት። አሁን እንዲህ ነው የምልህ ነገር የለም ብራዘር። በሌለ ነገር እያወራህ አትቀጥል ወዳጄ። ካለ ስጠን፣ ከሌለ ግን የለም ብራዘር፣ የለም። እና ጥምቀትን ማውራት በእኛ ፊት ቆማችሁ ጥምቀትን የማውራት አቅም የለም ብራዘር። አምነህ ሳትጠመቅ ስለ ጥምቀት ልታወራት። እሺ ዳንዬ አትሄድልኝም? አሁን ወደ ጠየቁ ጥያቄ ከይቅርታ ጋር እንድታነበው ስለፈለኩኝ ብቻ ነው። እውነት እኔም በትዕግስት እስካሁን የጠበቅኩ
እሺ እምነት የሌለው ስራ በራሱ የሞተ ነው ምናምን የሚለው ላይ ገባልኝ። እሺ ያዕቆብ 2 እሺ 14 እሺ ያዕቆብ የኦርቶዶክስ 16 መሰለኝ። ያው ማርቆስ ነው ያዕቆብ አይመስለኝም። ያዕቆብ ነው ላይ እዚህ ጋር ከስር ሜንሽን አድርጎልኝ ነው እንጂ አይቶ አትስማቸው እሱ ሊያሳስቱን። እሺ እሺ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ጨርሰው። ወንድም ወይም እህት ራቁቱን ቢሆን የዕለት ምግቡን ቢያጡ ከእናንተ አንዱን በደህና ሂድ እሳትም ሙቅ ጥገብም ቢላቸው ለሰውነቱ ግን የሚያስፈልገውን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራዬ አሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካምም ታደርጋለህ፣ አጋንንት ደግሞ ያምናሉ ይንቀጠቀጡናል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍ አብርሃምን እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። ይሄንን ቴንክ ዩ። ይሄን የጠየቁት ጥያቄ ምንድነው? ከብዙ ፕሮቴስታንቶች ጓደኞች አሉኝ። አብዛኛው ጊዜ እምነት ብቻ ያድናል ነው ስራ። አሁንም ቢሆን ፕሮቴስታንት እስካሁን እኔ አላቅም። አሁን እየታደረሳችሁ ስለመጣ በየጊዜው እየተቀያየረ ነውና እምነት እንደማያድን ማለት ስራ እንደማያድን ነው አሁንም ድረስ። በቃ አመንክ ጸድቀሃል ነው እና ይሄ ነገር ላይ አሁን እዚህ ጋር እምነት ነው እንግዲህ እምነት ማለት ክርስቶስን ማመን ነው አይደል? ክርስቶስን ነው የምታምነው ግን ስለዚህ ስራ አይጠበቅብኝ ነው። እነ ዮናታንም እነ ይጩ ሁሉም የሚያስተምሩት ትምህርት ነው። እሺ አሁን አሉ የሚባሉ ፓስተሮችም የሚያስተምሩት ትምህርት ነው። ይሄ ነገር እንዴት ነው? ከምን ታየዋለህ? አሁን ከቀደም ካወራቸው ጋር አይጋጭም? ምንም አይጋጭም። ለምን አይጋጭም? ስላመንኩ እድናለሁ እኮ ነው። አምኜ እጸድቃለሁ። እንደውም አንተ ያልከው አምኜ እንከን የሌለብኝ ነው መሆነ ሁላ ነው ያልከው። ስለዚህ አሁን ለምሳሌ ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል እኮ መጽሐፍ ቅዱስ። አንዴ ሰው አምኖ አይድንም። ማመን የድህነት መጀመሪያ እንደሆነች ነው ኦርቶዶክስ የምታስተምረው። አሁን እያብራራህ ነው ያለው። አዎ አብራራለሁ። እንዴ ምን ችግር አለው እኮ አሁን ያልከው ነገር። አሁን ቤተክርስቲያንን አታውቃትም እንጂ በእምነት ብቻ እንደምትጸድቅ ቤተክርስቲያን ራሱ ታስተምራለች። እሱን አሳያለሁ። ችግር አሁን አንተ መረጋጋት ብቻ ነው ያለብህ። ቤተክርስቲያን ራሱ በእምነት ብቻ ስራ የእምነት መገለጫ እንደሆነ ልክ እንደ ጴንጤ የምታምንበት ትምህርት አለ። አሳያለሁ። ችግር ረጋ ብቻ በላት። አይ ሌላ ጥቅስ ላት ይሄንን ክፍል ብቻ እንድታብራራልኝ እኮ ነው የፈለኩት። ይሄንን ክፍል ነው ብራዘር። ቤተክርስቲያንህ እኮ ነው ያልኩት። ቤተክርስቲያንን ማስረጃ ሰጣለሁ ነው ያልኩት እንድታምኑ። የቤተክርስቲያናችሁን ማስረጃ የምናቀርበው የምንለው ነገር ትክክል እንደሆነ እንድትረዱት ያክል። ኦኬ በደምብ ስማኝ። አዎ ሰው ሲያምን ይጸድቃል፣ ይድናል። ይሄው ከዚሁ ክፍል ላይ ላሳይ። አብርሃምን ለምሳሌ አምጥቶታል። በአብርሃም ህይወት ምንድነው የተፈጸመው? ይሄው እንደዚህ ይላል። አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ የጸደቀ አልነበረምን ይላል። ብራዘር የጸደቀ እኮ ነበረ ሰው። አብርሃም ልጁን ይስሐቅን በመሰዊያው ላይ ሳቀርበው አይደለም የጸደቀው። ኦልሬዲ ያ 15:6 ላይ ላሳይ። ዘፍጥረት 15:6 ላይ ላሳይ አብርሃም መቼ እንደጸደቀ ማለት ነው። አብርሃምን ስላነሳው እሺ እንደዚህ ይላል። ይኸውልህ አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል። መቼ? እግዚአብሔርን ሲያምን አብርሃም ጽድቅ ሆኖ ተቆጥሮለታል። ገና ሳይሰዋ አምኖት እግዚአብሔርን ሲቀበለው ሲያምነው አብርሃም ጸድቋል። ታዲያ በአብርሃም ህይወት ሁለቴ እኮ መጽደቅ የለም። ባዘው ጋይስ መጽደቅ አንዴ ነው። በቃ አብርሃም ጸድቋል። በእምነት መጽደቁንም አልካደም እኮ ያዕቆብ።
ያንን የጸደቀበትን ጽድቅ ግን ህይወቱን እግዚአብሔርን ያመነበትን ያንን ልክ በስራው ግን ገለጠ። አየህ ስራ ምን ማለት ነው? በኦሪትና በሕገ ልቦና ጊዜ ክርስቶስ ሳይመጣ ያዕቆብን እኮ ያወራ ነው። አሁን የምናወራው እኮ ብራዘር ያዕቆብ እኮ ነው ያነሳው አብርሃምን ወንድም አለ። ስለዚህ ተረዳው። ያዕቆብ ነው እያወራ ያለው እኔ አይደለሁም። አብርሃምን ያነሳው ያዕቆብ ነው እኔ አይደለሁም። ስለዚህ ያዕቆብ ምዕራፍ 15 ላይ ሄደን ነው ማየት ያለብን። መቼ ነው አብርሃም የጸደቀው ካልከኝ አብርሃም ሲያምን ነው የጸደቀው። ቃሉ ነው የሚናገረው። በእምነትስ የጸደቀ አልነበረም ነው ያዕቆብ እሱን ነው ራሱ የደገመው። ኦኬ ስለዚህ አብርሃም የጸደቀበት ጽድቅ ምንድነው ካልክ እግዚአብሔርን ሲያምን ነው። እግዚአብሔርን ሲያምን አብርሃም ምን አድርጓል? ጸድቋል። ኦኬ በምንድን ነው የጸደቀው? በእምነት ነው የጸደቀው። ኦኬ ሶ በእምነት የጸደቀ ሰው ያንን እምነቱ ግን ቴስት የሚደረግበት የህይወት ክፍል ግን አለው። ክብር ለእግዚአብሔር። እምነት ቴስት ይደረጋል። አየህ እምነት ቴስት ይደረጋል። አምነዋለሁ ያልከው ጌታ ቴስት ያደርግሃል። ምን? እግዚአብሔርን ማመንህን። አየህ ልጅህን ስጠኝ ሲለው አብርሃምን ጌታ ምን እያደረገው? እምነቱን እያየው ነው። ለመጽደቅ አይደለም አሁን እምነቱን ትክክለኛ በህይወት ያለ እግዚአብሔርን የሚታመን እምነት ስለመሆኑ እየሞከረው እያሳየው ነው። ታዲስ ያዕቆብ እያወራ ያለው ያንን ነው ወዳጆቼ። እግዚአብሔርን በእምነት ጸድቀናል ድነናል የምትሉ ሰዎች እግዚአብሔርን የምታምኑና የምትወዱ ከሆነ በስራችሁ ያንን እምነታችሁን አሳዩት። ምክንያቱም እምነት የሚታየው በስራ ነው። ምን ማለት መሰለ? አሁን ልክ ነህ። እሺ ይቅርታ። ኧረ አታውቁም። በቃ ታዲያ ከሰማኝ በደምብ ስማኝ። ለአንተ ብቻ ደግሞ አላወራም። ብዙ ሰው እየሰማን ያለው ለሰው ነው የምናወራው። ኦኬ ሶ እምነት ምን የሚደረግ ነው? ቴስት የሚደረግ ነው። እምነት ምን የሚደረግ ነው? ቴስት የሚደረግ ነው። በማን ፊት? በሰው ፊት። ስለዚህ አሁን ያዕቆብ እያወራ ያለው እግዚአብሔርን አምነዋለሁ የምትል ሰው ከሆንክ እግዚአብሔርን ካመከው ያ እምነትህን በስራ ግለጠው ነው እያለ ያለው። አብርሃምን አምጥቷል። አየህ እግዚአብሔርን አምነዋለሁ ብሎ አብርሃም አልቀረም። ልጁን እስከ መሰዋት ድረስ ለጌታ የታዘዘ ሆነ። አብርሃም የጸደቀው ልጁን ሲሰዋ ነው አይደለም። አብርሃም ዘፍጥረት ምዕራፍ 15 ቁጥር 6 ላይ በእምነት በእግዚአብሔር ፊት ጸድቋል። ያ የጸደቀው አብርሃም እግዚአብሔርን ደግሞ በመታዘዝ ያመነበትን የጸደቀበትን ያንን እምነት ገለጠው። ክርስትና ማለት ያ ነው። ጌታን ትወዳለህ? አዎ። ጌታን ትወደዋለህ? አዎ። እርግጠኛ ነህ በእምነት በሚገኘው ጽድቅ ጸድቃል? አዎ። ኦኬ እንግዲያውስ ጌታን ታዘዘዋ። በመታዘዝ ያምንበታለሁ ያልከውን ህይወት ግለጠው ነው ያለው ያዕቆብ። ኦኬ እምነት ዱል እንትን አይደለም። ይሄ ያስተሳሰብ አየር ላይ ያለ ቶት አይደለም። ምንድነው እሱ? እምነት ማለት በምድር ላይ የሚገለጥ ነገር ነው። አየህ አሳይ፣ ሾው አድርግ። እኔ እኮ አማኝ ነኝ ምናምን አትልም። ለምን? ክርስትና ጭንቅላት ላይ የሆነ የሚቀመጥ ኮፍያ ማስቀመጥ አይደለም። የኢየሱስ መሆንህን ረጅም ልብስ መልበስ፣ ጺም ማሳደግ አይደለም ብራዘር። እሱ ሌላ ቤተ እምነት ውስጥ ነው ያለው። ክርስትና ውስጥ ያለው እምነት ኮፍያ በማድረግ ጺም በማስረዘም ረጅም ጀለቢያ ምናምን የሆነ ልብስ በማድረግ አትገልጠውም። በምንድን ነው የምትገልጠው? እግዚአብሔርን ማመንህን፣ የእግዚአብሔርን ትእዛዝ በመፈጸም ህይወትን በማሳየት አማኝ ነህ? አዎ። ኦኬ እንያ የታስሾው ብራዘር አሳይ እምነትህን። ይህንን ነው እየተናገረ ያለው። እሺ እናንተ ለታረብለም በእምነት ብቻ ለምን ትላላችሁ ታዲያ? እምነት በስራ የሚገለጥ ከሆነ ለምን በእምነት ብቻ ብላችሁ ሰብካላችሁ? ወዳጄ ለመዳን አዎ እምነት ነው። አየህ አብርሃም እኮ ቅድም ያነበብክልኝ ጥቅስ እኮ እምነት ብቻውን ዋጋ የለውም። እምነት መንደርደሪያ ኢኒሻል ፖይንት ብራዘር። ይኸው የእምነት አለኝ የሚል የሚያድን እምነት ያለው ሰው በስራው የሚገለጥ ነገር አለው ነው እያለ ያለው።
ኦኬ ምን ማለት ነው? ቢኖረውስ ይጠቅመዋል ይላል እኮ እንዴ በስራ ካልተገለጠ። ታዲያ እምነት ቢኖረውስ አላመንከውም ጌታን ማለት ነው። ለምሳሌ ጌታን አምነዋለሁ እያልክ ለምሳሌ ጴጥሮስን ላሳይ ምትሃት ነው አሉ ከሩቅ ሲያዩ አይደል? ጌታ አንተ ከሆንክ እዘዘኝ ልምጣ አለው አይደል? አዎ ይሰማል እኮ ብራዘር። እምነት እኮ ነው እሱ። አየሁ እምነት እኮ ነው እሱ። አየህ ጌታን አየህ አምነኸው በውሃ ላይ መራመድ ኢትስ እምነት ማለት እሱ ነው። ገባ? አሁን ሌሎቹም እኮ ያምናሉ። የጴጥሮስ እምነት ግን ለየት ያለ ነው። አየህ መራመድ እምነት አለኝ። ለምን? ጌታ ከሆነ አልሰምጥም። ጌታ ከሆነ ችግር የለውም። እሱ አምኖ ስለተጠራጠረ ነው። አምኖት እኮ ተከትሎታል። ምን ሆናል? መሀል ድረስ ገብቷል ባህር ላይ ስለተጠራጠረ ነው። ይሄ ለጥርጥሩ የመለሰለት መልስ እንጂ እኔ አሁን እያልኩ ያለሁትኝ ስራ የሌለው እምነት በራሱ የሞተ ነው ካለ ምን ማለት ነው? እምነት አለኝ ቢልስ ምን ይጠቅመዋል? አታውቁም። እናንተ እኮ እምነት ብቻ ነው እስከዛሬ ሰሰበ። አሁን አንተ አዲስ ትምህርት አመጣ። ያወራውን ራሱ የሰማኸው አይመስለኝም። በራስ ያወራውን እንኳን ደግማ አትለውም። እርግጠኛ ምንድን ነው እያልኩት ነው አባቴ። ምን ሆነ? እኔ ስለመስመጡ ረጅም ሰዓት እኮ ያዝከው አንተ እኮ ነህ። በቤትህ ሆኖም ግን እኛን ማሳተፍ አለብህ ወዳጄ። መች ስለመስመጡ አወራው ብራዘር። አንተ እኮ ወዳጄ ምን ሆነ ነው ፈለኩትኝ። አምኖታል፣ ተከትሎታል። ስለተጠራጠረ ነው። ተጠራጠረ፣ ጥርጥሩን ነው ያነሳለት እዛ ጋር ገብቷል። አባባሌ መጠራጠር ሲጀምር ሰመጠ ጴጥሮስ። እኔ ስለመስመጡ ነው አወራው ብራዘር። አይዞህ። አይ እምነት ነው እያልከኝ ነው አንተ እኮ ከእንትን ጋር ከድህነት ጋር እኮ አያያዝከው። እምነቱ እንኳን ለመስመጥ ያልኩ እኛ ስለ ድህነት ነው አባቴ እያወራን ያለ ነው። ስለ ድህነት ነው አሲያኔንም ላላውራ። ያዕቆብ ያወራው እኮ ኢየሱስ ክርስቶስን አምኖ ስለ መዳን አይደለም ምሳሌ ያቀረበልህ። ኢየሱስ ክርስቶስን አምኖ ስለ መዳን ሳይሆን ያቀረበልህ በብሉይ ኪዳን ላይ የነበረውን አብርሃምን ነው። ወዳጄ ምን ሆነ ነው? አብርሃምን ነው እግዚአብሔር። አብርሃምማ እምነቱን እኮ በስራ ገለጠ። አምኖም እኮ ሲኦል ነው የገባው ሲጀመር። በዛ ሰዓት እኮ እምነትህ ራሱ እኮ አያድንህም ብራዘር። ግን እምነቱ ልንገርህ፣ አይ አዳምጠኝ አባቢ። እምነቱም እኮ ቢሆን በሰዓቱ ምንድን ነው እምነታችን እንደ መርገም ጨርቅ ሆነብን እኮ ነው ያለው። ጽድቃችን አይደል? እሱን ነው የፈለግከው ልጠይቅ። በቃ አሁን መልስ ቤተክርስቲያን ታውቃለች እንዳትለኝ ኖ ቤተክርስቲያን ታውቃለች ማለት በፍጹም እንደ አዋቂ ዳኒ ግን እንትን ነው ማለት ዲክታተር ነው የምናወራው። በፍጹም እንደ አዋቂ ነው የምናወራው አይደለም ዳኒ እንትን ነው በቤት ጨዋ መሆን አለበት። እንደ አዋቂ ያወራው አሁን ቤተክርስቲያን ታውቃለች እንዳትለኝ። ስታምን ባመንክ ሞመንት ከስራህ በፊት ድነህ ነበር ወይስ አልዳንክም? መዳኔን የማረጋግጠው በስራ ነው ብራዘር። የጠየቅኩት ጥያቄ መቼ ነው የምታረጋግጠው አላልኩም። ከመስራት በፊት ድነህ ነበር ወይስ አልዳንክም ያልኩ። ድህነቴ ተጀምሯል። የጠየቅኩ ተጀምሯል አልቋል አይደለም። ከመስራት በፊት ድነህ ነበር ወይስ አልዳንክም ያልኩ። ድኛለሁ። በቃ አለቀ። ግን ድህነቴ ፍጻሜ አላገኘም። ቆይ ብራዘር አንዴ ያንኑ አለመልስልህ የምችለው ብራዘር። አንተም እኮ ስትጠይቀኝ ምን ለማለት እንደፈለክ ቆይ አንዴ ወዳጅ ይኸው መልሰልኝ። ምን አለ? ከመስራቴ በፊት ድኛለሁ አለ። እዚህ እምነት ብቻውን ያዳነ ማለት ነው ባጭሩ ብራዘር። የት ነው የምትደበቀው? ያዳነ እምነት ብቻ ነው አይደለም። አንተ እኮ ስላልከኝ እንጂ ድህነቴ ሙሉ ሊሆን የሚችለው እኮ ተናግሯል እኮ እዛ ጋር እኮ። እንዴ አንተ እኮ ጎዶሎ እምነት ነው፣ ጎዶሎ ድነት ነው። ድኛለሁ ያልከው ጎዶሎ እምነት ነው። አዎ ጎዶሎ ነው። ኢየሱስን በማመን የዳናችሁት ጎዶሎ እምነት ነው የሚል ማስረጃ አንተ። ጎዶሎ ድነት ነው ማስረጃ አንተ። ያመነ የተጠመቀ ይድናል የሚለውን ጎዶሎ ድነት ነው። አይ ጎዶሎ አንጣ። አይ በቃል የተጻፈ ነገር አይደለም እያልኩ ያለሁት እኛ አባቴ። አሁን አንተም እኮ የራስህን ሐሳብ እየተረጎምክ ካል ማስረጃ ስጠኝ በቃ። ከእግዚአብሔር ቃል ጎዶሎ ድነት ነው የሚል ማስረጃ። ያመነ የተጠመቀ ይድናል። ለማመን ብቻ አይደለም ወዳጄ። እኔ ጠየኩ ጎዶሎ ድነት ነው የሚል ማስረጃ አንጣ። አይ ጎዶሎ የሚል የለማ። አንተ ኬት ነው ታዲያ ያመጣው? አይ ከኪስ አንተ እኮ ነው ያልከኝ። አይ አንተ ነው ያልከኝ እኮ ጎዶሎ ነው ወይ ስትለኝ ሙሉ አይደለም ለማለት ነው ብራዘር። ጎዶሎ ያልከው አንተ ራስህ። አይ ይሄው አሁን ማለት እንትን ነው። ይቅርታ ዳኒ፣ ይሄ እኮ አሁን ያረዳድ ጉዳይ ነው። አሁን አንተ በራስህ በተረዳበት መንገድ እንጂ እያወራለሁ ያመነ የተጠመቀ ይድናል። ጥምቀትንማ ጨረስን እኮ አሁን ወደ ስራ ነው እያወራን ያለው። እምነት የድህነት ጉዞ ነው። አሁን እኛ እኮ ለምሳሌ እኛ ኦርቶዶክሳውያን እኮ የምናምነው ከስር ለሚሰሙትም ማለት ነው። ቆይ ድህነታችን ተጀመረ እንጂ አልተፈጸመም። ድህነታችንን ዕለት ዕለት እየፈጸምን እንሄዳለን። እንዴ ምን ሰዓት አይደለም ምን አስፈለገ? አይዞ ብራዘር፣ አሁን አትደባልቅ። ጥምቀት ስራ ነው ወይ ስራ አይደለም? በቤተ ክርስቲያን
ስራው አንዱ አካል ነው። ስራ ነው ወይ ብራዘር? የመዳን አንዱ አካል ነው። የጠየቁ ስራ ነው ወይ ስራ አይደለም ማለት ጥያቄ አልገባኝም። ግልጽ ነው ጥያቄ። ጥምቀት ስራ ነው ወይ ስራ አይደለም እኮ? ስራ ስትለኝ አብራራልኛ። ስራ እስካሁን ስራ መቼ አብራራ ብራዘር? ልክ ነዳያንን እንደምናበላው ስራውን እንደምናጠጣው አይነት ነው። እስካሁን ስራን አላብራራንም። እስካሁን ስለ ስራ እያወራን ያለው ግልጽ ነው። ጥምቀት ስራ ነው ወይ ስራ አይደለም? ጥምቀት ከእምነት በኋላ የሚመጣ ነው። አይዞህ ወዳጄ፣ ታምናለህ፣ ትጠመቃለህ፣ ትድናለህ። አይዞህ ወዳጄ። እኔ ከመቼ በኋላ ነው የሚመጣው አላልኩም። ከዳንኩ በኋላ ነው። ከዛ በኋላ ምን ማድረገው? ስራዬን የምሰራው ማለት ነው። እሱ ያልጠየቀውን ጥያቄ ነው ብራዘር የጠየቀው። የመዳን አንዱ አካል እኮ አልኩህ እኮ። እኔ እንዴት ነው ስመለስልህ አንተ የምትፈልገው ስራ ነው አይደለም እንዴ? ነው እንዴ? የምን አካል ነው አላልኩም ብራዘር። ጥያቄ ነው የጠበቁ ነው ያለው። ዶግማ ነው ወንድማ ነው። ዶግማ ነው ወይስ ቀኖና ነው ምናምን አይደለም ጥያቄ። መልስ ማለት ዶግማ ነው፣ እምነት ዶግማ ነው፣ ስራ ዶግማ ነው። የሚቀየር ነገር አይደለም ጥያቄው። እኔ በገባኝ ነው የምመልስልህ ወንድሜ። መልስ ብራዘር። እኔ አልጠየቅኩም። ማሱ ያልጠየቅኩም ጥያቄ ነው የምታወራው። በርታ ብራዘር፣ በርታ። ልልህ የፈለኩት ገብቷል አይደል? እምነት ለምሳሌ ለአንተ ስራ ነው። እምነት ስራ ነው ብራዘር። እየጠበኩ ነው ያሉት ጥያቄ ነው። እሱ መልስ አይደለም። እሱ ነው አሁን ችግር የለም። ዴቤት ስታደርግ እኮ ጥያቄ በጥያቄ ይመለሳል አይደል? አሁን የጠየኩን ጥያቄ ወደ መልስ። እምነት ስራ ነው ወደ መልስ ብራዘር። ጥያቄ ነው እሱ። ምን ችግር አለ? አንተ መልስልኝ ካለ እንደሚያክሰው አክት እያረክ ስለሆነ ተጠይቃል መመለስ። ወይ አይደለም፣ እንደሚያክሰው አይደለም ነው ብራዘር። መልስ እውነት የሆነችውን ግን ትንሿን እውቀቴን አልደብቅም። ላይክ እንደዚህ መሆን ይችላል። መልስ ብራዘር። እየጠበኩ ነው ያለው። መልስ እየጠበቀኝ። እሺ ስራ ነው ስራ ነው። ማስረጃ አንተ ጥምቀት ስራ ነው የተባለበትን ማስረጃ አንተ። እንደዚህ እንደምትጠይቅ ገብቶኛል። ማስረጃ አንተ ብራዘር። አዎ እምነትን በማስረጃ አውራ። ከኪሳት መስረት ማስረጃ አንተ። አንተም እምነት ብቻ የሚል ታመጣልኛለህ ማስረጃ። ማስረጃ አንተ ብራዘር። እሱ ላይ ጥያቄ ነው። አላመጣም፣ የለኝም። አንተም እምነት ብቻ የሚል አምጣልኝ። ከሌለ ምን ሰራ ታመጣልኛለህ አንተ? እውነት ታመጣ እያደረክ ስለሆነ እኮ በቃ የለኝም ካልክ ምን ትሰራለህ? ያለው ሰው ያወራ ብራዘር። እሱ እኮ ነው የሚሆነው ብራዘር። በጣም ሲምፕል እኮ ነው። አየህ፣ ለሚያክሰው እንደሚያክሰው አክት ካረገ ያው እንደሚያክሰው ነው የምንሆነው ማለት ነው። ለምን መልስ እንዳለው ሰው የምነግርህን በቅንነት ስትሰማ ትጠቀምበታል። ግን መልስ እንዳለው ሰው አክት ስታረግ ደግሞ መልስ እንደሌለ በራስህ አንደበት ተናግረህ ትወርዳለህ ማለት ነው። የለህም። እኛ ግን ለምናምነው እምነት መልስ አለ። በቃ ይሄን ነው የምንለው። አየህ፣ እኛ በተረት ላይ የተመሰረትን ቤተ እምነት አይደለም። አይሆን ወዳል። እሺ ሰላም ለኪ። ሰላም ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እሺ ኦርቶዶክስ አልተሳሳተችም? አልተሳሳተችም። የእውነት ያው ሰዓሊ ስለሆንክ ሰዓሊ መልስ ያጣለው እያላስብም ስለሚያደርገው ተግባርና በእግዚአብሔር ቃል ውስጥ ይቅርታ ጋር ግን ወንድም ይቅርታ ጋር ግን ለምን መልስ ምናምን ነገር ከፈለክ ሚውታ በእግዚአብሔር ቃል ውስጥ አሁን ኦርቶዶክስ የምታደርገውን ስዕል ሰርታችሁ ለስዕል ስገዱ ብሎ ያስተማረ ከእግዚአብሔር ቃል ማስረጃ አስተኝ እስቲ። ምን ማለት ነው? ስዕል ሰርታችሁ ለዛ ለሳላችሁት ስዕል ሰግዳችሁ በፊቱ ሰግዳችሁ ጸሎት እያቀረባችሁ ሃይማኖታዊ ስርዓት ፈጽሙ ያለ አገልጋይ ካለ በእግዚአብሔር ቃል ውስጥ ማስረጃ አስተኝ። ኦኬ ሰው በእምነት ብቻ ይድናል የሚል መጽሐፍ ቅዱስ ላይ ከተጻፈ እሱ ከሰጠኝ እሰጥሃለሁ። የለኝም ስትለኝ ቀጥላለሁ። አይ ምን መሰለህ መጽሐፍ ቅዱስ ላይ ያልተጻፉ የለኝም ትለኛለህ ብለህ አሳያለሁ። የለኝም መጽሐፍ ቅዱስ ላይ ቃል በቃል ያልተጻፉ ብዙ ነገሮች ክርስቲያኖች አምነን እንቀጥላለን። ቃል በቃል አልጠየቅኩም። ቃል በቃል የለም ለሚሰማ ሰው ቃል ለጠየቁ ጥያቄ ቃል በቃል እምነት ብቻ የሚል እኮ ቃል በቃል የለም።
እምነት ብቻ የሚል ቃል በቃል የለም። እሱን አሳያለሁ። አሁን ቃል በቃል የለም ወይ ለጠየቅኩት ጥያቄ ፎከስ አድርግ። እስቲ አሳየዳኝ፣ እስቲ አስተምረኝ። ቃል በቃል ማምጣቱን አስተምረኝ። የለኝም በለኝና ከዛ ወደ እኔ እንመጣ። አዎ እንደዚህ የሚባል የለም። ዲቤት ላይ ክርስቲያናዊ ዲቤት ላይ እንደዚህ የሚባል ቃል በቃል የለም። ትምህርቱ ካለ አሳይ። ትምህርት ማለት ትምህርቱ ለቅዱሳን መስገድ ለቅዱሳን ማን አለ? ስለ ሳልከው ስዕል ነው የምናወራው። ሳል አይደል? ስለምትስላቸው ስዕል እና እኮ በስዕል ፊት የምንሰግደው ለቅዱሳን ነው ብራዘር። ለሳልከው ስዕል አትሰግድም። ለተሳለ ስዕል ለማርያም ስዕል አትሰግድም። በስዕል ፊት ስንሰግድ ለቅዱሳን ነው የምንሰግደው። ወዳጄ እኔ ጠየቅኩ፣ ለስዕል ትሰግዳለህ አትሰግድም? ችግር የለም አልሰግድም በል። አሁንና እየመለስኩልህ እኮ ነው ያለው። አሁን እኮ ያልተጣራ ትሰግዳለህ ወይስ አትሰግድም? በማርያም ስዕል ፊት ትሰግዳለህ? በስዕል ፊት የምሰግደው ለቅዱሳን ነው የምሰግደው። ለስዕል ትሰግዳለህ ወይስ አትሰግድም? ባጭሩ ይኸው እየመለስኩልህ እኮ ነው ያለው። እየመለስክልኝ አይደለም። ለስዕሉ ትሰግዳለህ ወይስ አትሰግድም? እየመለስኩልህ በስዕል ፊት እሰግዳለሁ፣ የምሰግደው ለቅዱሳን ነው። ለስዕሉ ትሰግዳለህ ወይስ አትሰግድም? ጥያቄ እሱ ነው። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? እየነገርኩህ እኮ ነው መልሱ። እየነገርከኝ አይደል? ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ነገርኩህ እኮ አለ። እየደጋገምኩ ነው ያለው። አልነገርከኝ። እምነትን አትፈርበት። እኔ ለምትላቸው ሰላቶች ነው አንተ ነህ የምታመጣው። ፕሮቴስታንት እኮ አይደለሁም እኮ የጠየቁት መልስልኛል። ለስዕል ትሰግዳለህ፣ ለማርያም ስዕል ትሰግዳለህ ወይስ አትሰግድም? አዎ እኔ ለማርያም ስዕል አልሰግድም በል። ነገርኩህ ማለት ነው። አልነገርከኝ። ነገርኩህ። ሀብት ነው። በስዕል ፊት ለቅዱሳን እንሰግዳለን። እኔ ጠየቅኩ ለስዕሉ ትሰግዳለህ ወይስ አትሰግድም ነው ያልኩ። አዎ አልሰግድም ብለህ ቀጥል። መልስ ካለ መልስ ሰጥቻለሁ። አልሰጠኝ። ከገባ እንግዲህ ይገባል። አልሰጠኝ። እንግዲህ ሌላ ጥያቄሽ ካለ ካልገባ ሌላ ጊዜ ስትመልስ አቋም ሲኖር ማለት ምን አዳረግ። ግልጽ ጥያቄ ነው ጠየቅኩ። ለስዕሉ አልሰግድም ስትል እንቀጥላለን ማለት ነው። ለምን ሌላ ጥያቄ ታልኩ? ይሄን ጥያቄ ሳትመልስ ለምን ሌላ ጥያቄ ትፈልጋለህ? መጀመሪያ እንመልስ። እሺ 12 ሰላም ባይዘዌ ሰዓሊ ነው ራሱ ነው የሚስለው። አልሰግድም ካለ ለራሱ እጅ ስራ ነው። ባይዘዌ እሰግዳለሁም ካለ ግራ ነው የሚገባው። ብራዘርስ ሰዓሊ ነው፣ የቤተ ክርስቲያን ሰዓሊ ነው። ራሱ ነው የሚጨበጭበው። የራሱን ገበና የራሱን ቢዝነስ ሊያጣ ነው ይሄ ሰውዬ። ስለዚህ ያለው አማራጭ እንደምንም ብሎ ማምለጥ ነው። ብራዘር እንደው ለጌታ ቃል ኖረ እንደው ቢዝነስን ብታጣ ይሻላል ወዳጅ። ምን ችግር አለ? ሰርተህ ትበላ፣ ሌላ ነገር አታጣ ወዳጅ። እሺ 12 ከየት ቤተ እምነት? ኦርቶዶክስ ተዋህዶ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦርቶዶክስ አልተሳሳተችም? አዎ አልተሳሳተችም። የእውነት? አዎ እውነት ነው። ኦርቶዶክስ መጽሐፍ ቅዱስ ብቻ ነው ብላ የምታምነው? ኦርቶዶክስ ከመጽሐፍ ቅዱስ ውጭ ሆና አታውቅም። ኦኬ መጽሐፍ ቅዱስ ብቻ ብላ ነው የምታምነው ነው ያልኩ። አዎ እሺ ከእግዚአብሔር ቃል ውስጥ አሁን ያልከው አዘማው ማዛቤ ልጅ መጽሐፍ ቅዱስ ብቻ ብላ ኦርቶዶክስ የምታምነው? መጽሐፍ ቅዱስ በራሱ መሰረቱ መጽሐፍ ቅዱስ ብቻ ብላ ነው ወይ የምታምነው? መጽሐፍ ቅዱስ ብቻ እኮ ነው መሰረቱ። ከዛ በኋላ አዋልድ መጽሐፍ ብቻ ሰተኝ አባቴ ስዊት ነው ስቀልድ ነው ብላለኝ። እኔ ፍቅር ቴንኪው ግን በጣም ቴስቱ ደስ ይላል ሽታው። እሺ መጽሐፍ ቅዱስ ብቻ ብላ ነው ወይ የምታምነው ኦርቶዶክስ? በምን ምንድነው ማለት ግልጽ አድርጓ ጥያቄ ብቻ ነው ወይ ለምን? መጽሐፍ ቅዱስ ብቻ ብላ ነው ወይ የምታምነው? ሌሎች መጽሐፍቶችን አታምንም ኦርቶዶክስ? አትሸማቀቅ። መጽሐፍ ቅዱስ ብቻ ነው የምታምነው ካልክ መጽሐፍ ቅዱስ ታምናለች። አዎ ታምናለች። እኔ ጠየቅኩ ታምናለች አይደለም የጠየቅኩ። ኦርቶዶክስ መጽሐፍ ቅዱስ ብቻ ብላ ነው ወይ እንደ ጴንጤ የምታምነው ነው ያልኩ። አዎ ታምናለች። ምኑን? መጽሐፍ ቅዱሱን። እኔ መጽሐፍ ቅዱስ ታምናለች ወይ ይሄው ላስተካክል በቃ እንዲገባ። መጽሐፍ ቅዱስን ታምናለች ስለ አሁን የጠየቅኩት ጥያቄ አሁን የሚባለው መጽሐፍ ቅዱስ ታምናለች ወይ ሲባል መጽሐፍ ቅዱስ ብቻ ብላ ነው ወይ የምታምነው ነው ጥያቄ።
መጽሐፍ ቅዱስም ሲጀመር እሷ አይደለች እንደ መሰረተች? መጽሐፍ ቅዱስን ታምናለች? ማን መሰረተው አይደለም ጥያቄው። አሁን ብራዘር ወደ ጥያቄው ታዲያስ መስራቿ ሆኖ እያለ እንዴት አትቀበለው? ወደ ጥያቄው መጽሐፍ ቅዱስን ትቀበላለች? አዎ አይደለም ሰጥ ብራዘር መጽሐፍ ቅዱስ ብቻ ብላ ነው ወይ ኦርቶዶክስ የምታምነው? አዎ አልኩ። ማስረጃ አስጠኝ። መጽሐፍ ቅዱስ ብቻ ብላ እንደምታምነው መጽሐፍ ቅዱስ ያው እንደምትቀበለው እየተናገረን አይደል? ማስረጃ አሁን ባላዋቂነት ሙድ አለ የምናወራው፣ በማስረጃ ነው የምናወራው። ስላነገርኳችሁ ምንም ምናምን አይባልም። አሁን በማስረጃ ነው የምናወራው። አይደለማ አንተም እኮ እየሰማኸኝ አይደለም። አንተ ስታብራራ እኔም እንዳብራራ ደግሞ ይደበጣኝ እኮ ማስረጃ መጽሐፍ ቅዱስ ላይ ታብራራዋለህ። ማስረጃ መጽሐፍ ቅዱስ ብቻ ብላ ኦርቶዶክስ ሰምታችሁታል። ኦርቶዶክሳውያን እኛ የምናምነው መጽሐፍ ቅዱስ ብቻ ነው እንደ ጴንጤ ብሎ ተናግሯል። ማስረጃ አንተ ወደዛ ለመውሰድ አትሞክር ዳን ነው። እሱ ነው ጥያቄ። መጽሐፍ ቅዱስ ታምናለች የሚለው ቃል ብቻ ታምናለች። እኔ አላልኩም መጽሐፍ ቅዱስ ታምናለች ብቻ አላልኩም። መጽሐፍ ቅዱስ ብቻ ብላ ነው ወይ ቤተክርስቲያን የምታምነው? መጽሐፍ ቅዱስ ብቻ አይደለም። ቴንክ ዩ። በቃ ታዲያ ለምን ትተናነቃለህ? የገባው ጴንጤ ቤት ነው ብራዘር እና አይተናነቅም። እሺ በቤተ ክርስቲያን እምነት ውስጥ የመቃብር ስፍራ ቤዛ ተብሎ ተጠርቷል በእግዚአብሔር ቃል ውስጥ? መጽሐፍ ቅዱስ ላይ እንደዛ የሚል የለም። አንተ አሁን አንድ ነገር እንትን ልበልህ ላስተካክል። የጠየቁን ጥያቄ መልስ ብራዘር፣ የጠየቁን ጥያቄ መልስ። እንዴ እኮ አንተ በምትናገርበት ሰዓት ትንሽ ጊዜ ወስደህ በግልጽ እንደምትገልጸው እንደምታብራራ ለእኔ መድረስ ስጠኝ። እዛ እናውራ፣ በስርዓት እንሟገት። ለመሟገት እኮ ነው የገባው ወዳጅ አይደል እንዴ? ይሄ ለመሸናነፍ ይሄ ህይወት ጉዳይ እኮ ነው እኮ የህይወት ጉዳይ ስለሆነ እንዴ የምንሟገተው ወዳጅ እኮ እየተነጋገርን ያለ ነው እንትኑን ጠብቀህ ቢሆን ጥሩ ነው። አንተ በምትናገርበት ሰዓት ትንሽ ታብራራለህ። እያወራሁኝ ያለሁት ወዳጅ ጥያቄ በጣም ግልጽ እኮ ነው እኮ እኔ አዎ አይደለም ነው ምናምን የሚለውን ቃል እንድመልስልህ ብቻ እያደረከኝ ነው ያለኸው እኮ ዳኒ። እምነትህን ነው የምትነግረኝ እኮ ወዳጅ ዛት ዩር ብሊቭ እኮ እምነቴ ደግሞ ስነግርህ አዎ እልና ከዛ በኋላ አዎ የሚለው ለምን እንደሆነ መናገር አለብኝ። ልታብራራው አዎ ካልኩኝ በኋላ መናገር አለብኝ ብዬ ነው። አዎ እሺ ሶ ወዳጃችን ምን አለ? መጽሐፍ ቅዱስ ውስጥ የመቃብር ስፍራ ቤዛ ሆኖ ተጠርቶ አይታወቅም ማለት። እሺ አብራራ እንጂ እንደዛ የሚል ነገር የለም። እንደውም ከይቅርታ ጋራ ቅድም ሰላም ለኪ ያለውን ለምሳሌ በስዕል ጉዳይ ላይ ያነሳውን ጥያቄ መልሰህ ለእኔ ታቀርባለህ ብዬ ነበር። ስዕል ላይ አታወራ አንተ ጥያቄ እኮ ሌላ እንትን ውስጥ ገባሽ። ተወሽ እሱን። አሁን የመቅሰለ መቃብር ስፍራ እዚህ ጋር ከመጽሐፍ ቅዱስ ጋር ምንም የሚያገናኘው ነገር የለም። መጀመሪያ መጽሐፍ ቅዱስ ላይ ብቻ ያለውን እንነጋገር። ከዛ ውጪ ሌላ ነገሮች መነጋገር እንችላለን። መጀመሪያ መጽሐፍ ቅዱስ ላይ ያለውን ሳንጨርስ ሌላ እንትን ውስጥ መግባት፣ ለምሳሌ የሆነ ገድል አንስተህ ስለ ገድል ብጠይቀኝ አንተ አትቀበለውም እኮ። እኔ ግን ስለ መጽሐፍ ቅዱስ ያለው እዛ ላይ የተሳሳተችው ከጠየቅኩ በላይ ሌላ ነገር ላይ እያወራ ስለሆነ በቃ አስቆምኩ። ምክንያቱም እያለን ያለው እኔ ቅድም ለጠየቅኩት ጥያቄ ያብራራል ጊዜ ይፈልጋል ነበር ያልኩት፣ ግን መሸሽ ነው የፈለገው እኮ አይደለም እያልክ እኮ አትደረብራት እድል ሰጠው። የተሰጠን ጥያቄ እኮ መመለስ አቃተ። በቃ ሌላ ሐሳብ ውስጥ መግባት ነው የፈለግከው። እያወራን ያለ ነው በደንብ አስተውል። ቤተ ክርስቲያኒቷ ተሳስታለች ወይስ አልተሳሳተችም ስለ አልተሳሳተችም ነው ያልከው። ሶ ቤተ ክርስቲያን ከተሳሳተችበት መንገድ ማስረጃ አምጥተን መሞገት ግዴታችን ነው። አልተሳሳተችም ያልከው አንተ። ካልተሳሳተች እንደ እግዚአብሔር ቃል አለመሳሳቷን ማሳየት ያለብህ አንተ ነህ። ስለዚህ የመቃብር ስፍራ ቤተ ክርስቲያኒቷ በመጽሐፏ ላይ የመቃብር ስፍራ ቤዛ ነው ብላ ተናግራለች። የመቃብር ስፍራ ይሄው በራሷ መጽሐፍ ላይ በቤተ ክርስቲያን መጽሐፏ ላይ ቤተ ክርስቲያኒቷ መቃብር ስፍራ ቤዛ ነው ብላ ጠርታለች። ለኃጢአት ቤዛ ነው ብላለች። ይሄንን ነው መሞገት ያለብን። ይሄው ተሳስታለች እያልኩ ነው ያለሁት። አንተ መጽሐፍ ቅዱስ ላይ የለም ትላለህ፣ ቤተ ክርስቲያኒቷ ግን የመቃብር ስፍራ ቤዛ ነው ብላ ጠርታለች። ልትሞግተው ትችላለህ። ስህተት አለመሆኑን ታሳየን ትችላለህ ከእግዚአብሔር ቃል። አሁን እኮ ያልገባ አሁን እኔ ስለ ገድል ሌላ ገድል አንስቼ ስለዚህ ብናገር ያንን አትቀበልም። መጽሐፍ ቅዱስን ብቻ ነው አንተ የምትቀበለው እያልኩ እኮ ነው። እንደ እግዚአብሔር ቃል መሆኑን አሳየን። ጥያቄው እሱ ነው። የት ነው የምትደበቀው? እንደ እግዚአብሔር ቃል መሆኑን አሳየን። ካልተሳሳተች እንደ እግዚአብሔር ቃል አለመሆኑን አሳየን። ያም ትደበቅ
ይሄ እሺ፣ ስለ መቃብር ስፍራ ከተወራ እናንተ ጋር የሚቀበርበት የራሱን የቻለ ስርዓት አለው። መጽሐፍ ቅዱሱ ቃል በቃል እኔን ስጠይቀኝ በማስረጃ እኔ አሁን የጠየኩ መጽሐፍ ቅዱሳዊ ስለመሆኑ ማስረጃ አስጠኝ ነው ያልኩ። የቤተ ክርስቲያን ካልተሳሳተች ቤተ ክርስቲያን የጻፈችውን ጽሑፍ መጽሐፍ ቅዱሳዊ አድርገህ ማስረጃ አቅርብ። ጥያቄው እሱ ነው። ስለ ጴንጤ አይደለም የምታወራው። አዎ እሺ፣ በቃ አሁን ምንም እዚህ ያሉ ሰዎች በጣም በሚገርም ሁኔታ በቃ መውረድ ይችላል። ችግር የለውም አለ ጓደኛዬ ተካች እሱ ያወራል። አንተ እያልክኝ ያለኸው እንትን ላይ ይሄ የምታነሳቸው የገድልና የድርሳናትን እንትን እሱ አይደለም የሚጠቅምህ መጽሐፍ ቅዱስ። አሁን ስለ ጨፍኖ ስለ መጸለይ ራሱ ብናነሳ መጽሐፍ ቅዱስ አጠቅስልኝ። እኔ አይኔንም ገልጬ ይጸልያል። ችግር የለብኝ አይደለም። ብዙዎቹ እየመሰከሩ ነው እዚህ ላይ ችግር የለም እኮ እያንዳንዷን ብንጠቅስ በፒያኖ አመስግኑ የሚልም የለም፣ በበገና አመስግኑ ነው የሚለው። ግን እያንዳንዱን ቃል ብንጠቅስ መጽሐፍ ቅዱስ ውስጥ ውጪ ነው ብለን ልንከራከር እንችላለን ነው። አይዞ የጠየቅኩ ጥያቄ ብራዘር፣ በእግዚአብሔር ቃል ውስጥ የሌለ ትምህርት ቤተክርስቲያኒት ውስጥ የሐሰት ትምህርት አለ። አይን መጨፈን ትምህርት ነው እንዴ? አይደለም። እኔ አይኔንም ገልጬ ጸልያለሁ። ሰዎች ጌታን ሲቀበሉ አንዳንዴ አይኔን ገልጬ ነው የምጸልየው። አይናችንም ጨፍነን እንጸልያለን። መንገድ ላይ መኪና እየነዳንም እንጸልያለን። ባገኘነው ቁጥር እንጸልያለን። ምንም ለውጥ የለውም። ምንም ችግር። አሁን እኮ እያወራን ያለ ነው ስለ ኃጢአት ስርየት ነው ብራዘር። ሆነ ነው ቤዛ ስላልከው ጉዳይ እኮ ነው እያወራን ያለ ነው። ሆነ ነው ቤተክርስቲያን አልተሳሳተችም የምትለው ምንድነው? እሱ ቤተክርስቲያን የመቃብር ስፍራን ቤዛ ብላ ጠርታለች። የመቃብር ስፍራውን ቤዛ ብላ ጠርታለች። ለዚህ ትምህርቷ የመጽሐፍ ቅዱስ ማስረጃ አለ ወይ ነው? ይኸው ላንብብልህ። አሁን ለኛ ይህ አባታችሁ በአማላጅነቱ ኃጢአታችሁን የሚያስተሰርይልን በጸሎቱም ከኃጢአት የሚያነጻን መማጠኛ የሚሆነውን ይህንን የአባታችሁን የተክለ ሃይማኖት መቃብር የሰጠን መቃብር ስፍራ መማጠኛ ተደርጎ ተሰጥቷል ይላል። እሱ ብቻ አይደለም። ይኸው ሳንጠራጠር በቃል ኪዳኑ አምናችሁ እናንተ ማለት መጠጊያችሁ እርሱም የኃጢአታችሁ ቤዛ መቃብሩን የሰጠ ብራዘር፣ የኃጢአት ማስተሰሪያ መቃብር የተሰጠ እኮ ጀግና ነው ወንድም አለ። መቃብር የተክለ ሃይማኖት መቃብር ለኃጢአት ማስተሰሪያ የሚሆነው ቤዛ ሆኖ ተሰጥቷል ነው እያለ ያለ ይሄ የቤተ ክርስቲያን መጽሐፍ ነው። አልተሳሳተም ካልክ ሞግተኝ። ቆይ በዚህ ጉዳይ ላይ እውነት ለመናገር ከሆነ መጽሐፍ ቅዱስ ላይ ባይኖርም አልተሳሳተችም ቤተክርስቲያን በፍጹም በዚህ ቤዛ ናት፣ መቃብር ቤዛ ነው የሚለውን ጉዳይ በጽድቅ ራሳቸው 100 ፍሬ ያፈሩት ቅዱሳን አባቶች የሚያደርጉት ተአምር በህይወትም ከህይወት በኋላም ያደርጋሉ። ስለዚህ ስለሱ በእግዚአብሔር ቃል ማስረጃ አስተ ሱማ ተረት ነው። በእግዚአብሔር ቃል ለአዲስ ኪዳን አማኞች ለኃጢአት ማስተሰሪያ ቤዛ የሆነ የመቃብር ስፍራ አለ የሚል አሳየ። ከኪሳ አታወር። እኔ ጴንጤ ነኝ፣ በመጽሐፍ ቅዱስ ማመን ክርስቲያን ነኝ። ያዕቆብ መልእክት ላይ አለ የጻድቅ ስራ በስራዋ እጅግ ኃይልን የሚለው አውጣላለሁ ቤዛ ሆኗቸዋል አይደለም። በቃ ለማንኛውም የኔ እምነት ትክክል እንደሆነች አምናለሁ። ሌላው ይቀጥ አይዞ ብራዘር። አይ እንደሱ ብለህ ነው መውረድ የምትችለው። እንደሱ ነው። ፉከራ ይቻላል፣ ትክክል ናት ብሎ መፎከር ይቻላል። እታች ላይ ወርደ ግን ትክክል መሆኗን አታሳይም። that's the point brother that's the point brother። አይ በቃ ትክክል ነው ብለህ ፎክረህ ነው የምትወርደው። ትችላለህ። ፉከራ እናንተው brother። እሺ ሳሙኤል ሰላም ወንድም አለም እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ነኝ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ቤተ ክርስቲያኔ ያልተሳሳተችም ብለህ ታምናለህ? አዎ በሚገባ። ኧረ ኦኬ። በጣም የሚታወቅ አንድ ጉዳይ አለ በቤተ ክርስቲያናችሁ ውስጥ። ወደ ማርያም ይጸልያል። ታምንበታለህ አንተ ወደ ማርያም መጸለይ? አዎ ማርያም ብቻ ናት እንደ ሌሎችስ? ትጠይቀኛል ነው እንድትረዳዳው ለማሳየት በእግዚአብሔር ቃል ዳኒ መጀመሪያ
ቆይ ወደ ፍጡር ጸልዩ የሚል የመጽሐፍ ቅዱስ ማስረጃ ያስጠኝ። እሺ ችግር የለውም እሰጥሃለሁ። በነገራችን ላይ አሁን ስለ ቤዛነት እያወራ ነበር፣ ስለ መቃብር እሱም በኋላ ስለ ቤዛነት እያወራ ነበር። አትፍራ ችግር የለውም ማስረጃ እሰጥሃለሁ። አልቸኩልም። ሐሳብ አይበታተንም። ዳንኤል አልቸኩልም። ካልቸኮልክ እንጨት ያ ወንድሜ በስርዓት አልመለሰልህም። ስለዚህ ልመልስልህ እኮ ትመልሰዋለህ። አሁን የጠየቅከውን ጥያቄ መጀመሪያ መልስ እኮ መልሳለሁ። ችግር የለውም። እኔ አልቸኩልም፣ አድራለሁ። ችግር የለውም። መልስና ከዛ ደግሞ ያ ወንድምህን ደግሞ ትመልሳለህ። መጀመሪያ አንተን ተወጣ እንዴ። ለምን ያ የጠየቅከው ጥያቄ ኦርቶዶክስ ወንድሜ ስለሆነ የጠየቅከውን ጥያቄ መልሳለሁ፣ እወጣለሁ። ችግር የለውም። አያሳስብህ፣ እወጣለሁ። አልቸኩልም። እኔ አልቸኩልም። ችግር የለም። እየጠበቅኩ ነው ያለው እኮ አልቸኩልም። እየጠበቅኩ ነው ያለው ብራዘር። እሺ ይሄ መቃብሩ ቤዛ ነው ምናምን ያልከው ማለት ነው። ያልቸኮለ ችግር የለውም። እሺ ልመልስ። የጠየቅከውን ጥያቄ መልስ። አይ ስለ ቤዛው እናውራ መጀመሪያ። ወንድሜ ነው ያ ወንድሜ ነው። መጀመሪያ የተጠየቅከውን ጥያቄ መልስ። ያልቸኮለ ሰው ለምን ፈራህ? ይመልሳል። ለምን ፈራህ? የተጠየቅከውን ስላልመለስክ እኮ ወንድሜ ነው፣ ሳይመልስ ነው የወረደ ወንድሜ። እኔ ልመልስለት፣ ላግዘው። መጀመሪያ አንተ የተጠየቅከውን ጥያቄ መልስ። ኧረ በጌታ በኢየሱስ ስም ጌታ መሰከሬ እመልሳለሁ። የጠየከኝ ወደ ቅዱሳን መጸለይ ምን አስጨነቀ? መልስ ካለ መልስና ወደ ቅዱሳን ሄዳል ብራዘር። እሺ ወደ ቅዱሳን መጸለይ መጽሐፍ ቅዱሳዊ ነው ወይስ አይደለም ነው ጥያቄ። ገብቶኛል፣ ግን መጀመሪያ ይሄንን መልስ። ወደ ማርያም ወደ ፍጡር ጸልዩ የሚል ከእግዚአብሔር ቃል ማስረጃ አለ። ማርያም ብቻ አይደለችም፣ መላእክቶችም ሁሉም ቅዱሳኖች ወደ ሁሉም ቅዱሳን መጸለይ ይቻላል። ወደ ሁሉም ቅዱሳን መጸለይ ይቻላል። ከምድር ሆኖ በሰማይ ወዳለ አካል የጸለየ በሰማይ ላለ ፍጡር የጸለየ ሰው ከእግዚአብሔር ቃል ማስረጃ አለ። እሰጥሃለሁ አልኩህ እኮ ችግር የለውም። ሞቶ ራሱ ሞቶ ካለ ልቀበል፣ ከሌለ ግን ወደ ሌላ ሰው ሙቭ አደርጋለሁ። ፈርታል። ችግር የለውም። ልስጥህ ችግር የለውም። አሁን የጠየቀኝ ልስጥህ፣ ግን ፈርታል። ቤዛ የሚለውን የማያውቅ ሰው እያስገባ ዝም ብለህ ተቀባጥራለህ። እሺ ልስጥህ። እታችሁ የተጠየቀው አንተ ተጠይቀህ እኔ እፈራለሁ? ብራዘር እኔ ለምን እፈራለሁ? ጥያቄው እኮ ለአንተ ነው የመጣው። ጠያቂ እኮ አይፈራም ወዳጅ። ብራዘር አንተ ነህ መስጠት ያለብህ ለኔ መልስ ማለት ነው ካለ እሱ እና አለ ምንም መልስ እንደሌለ ነው ለኔ የሚገባኝ ማለት። ከዚህ በላይ ለምን አልፈልግም ብራዘር። እሺ ጆ ሰላም ዳኒ፣ ምን አለ ቢመልስልህ? መልስ ካለው መለመን የለብኝም ብራዘር። መልስ ካለው ቢመልስልህ ምን ችግር አለው ነው። አይ እኔ አልፈራውም። ለምን ፈራ ምናምን ይላል። መቼ ፈራው? እኔ አይደል ነኝ ጠያቂ። ጠያቂ እንዴት ይፈራል? መመለስ የሚችል ሰው ካለ ይመልሳል። አንተም ትመልሳለህ። ጠይቀህ ቅድም የጠየቅኩን ጥያቄ ልመልስልህ እኮ ነው ያለው። ልጠይቅህ፣ ቤተክርስቲያን አልተሳሳተችም ብለህ ታምናለህ ወይ? ብዙ ጥያቄ ነው ያለው። አልተሳሳተችም። ፕሮቴስታንት ነው የተሳሳተው። እርግጠኛ ነህ? እርግጠኝነት። እሺ ከእግዚአብሔር ቃል ውስጥ በ40 እና በ80 ቀን አጥምቁ የሚል ማስረጃ አስተው። በ40 ቀንና በ80 ቀን አጥምቁ የሚል የአዲስ ኪዳን የጥምቀት ትእዛዝ የለም። 40 ቀንና በ80 ቀን የሚጠመቁበት ህፃናት ከኦሪት የሆነ የራሱ እንትን አለው፣ የራሱ አውድ አለው። የለም ከሌለ የለም፣ በአዲስ ኪዳን የለም። እሱን ጨርሰህ አዎ የነነዌ ጾምንም እኮ ጾሙ የሚለን ትእዛዝ የለም። በብሉይ ኪዳን ብለህ ለመሸወድ ሞክረሃል። በብሉይ ኪዳን ያለ በ40 እና በ80 ቀን ጥምቀት ካለ ደግሞ አንተ ጥምቀት የለም። በብሉይ ኪዳን የሆነበት ምክንያት ነው። በ40 ቀንና በ80 ቀን የሆነበትን ምክንያት ነው የነገርኩህ። በብሉይ ኪዳን ጥምቀት የለም። በ40 እና በ80 ቀን በብሉይ ኪዳን ጥምቀት አለ እንዴ? ሲጀምር አንተ ና ያልከው ብራዘር፣ ጥምቀት አለ ብያለሁ። ታዲያ ብራዘር የሆነበት ምክንያት አለው። ሴቶች የሚነጹበት የራሱ አውድ አለው። ብቻ ወዳጄ እኔ ስለ ጥምቀት ነው የጠየኩት። እሺ አንድ መረዳት ያለብህ ነገር እኛ ኦርቶዶክሳውያን ከመጽሐፍ ቅዱስ ከኦሪትም ሆነ ከአዲስ ኪዳን የሆነን ክስተት እሱን ማስታወሻ ለማድረግ የምንጠቀመው አሁን የነነዌ ጾም ለምሳሌ ቆይ እኔ አልጠየቅኩም ስለ ጥምቀት አንድ ጊዜ ቆይ ተረጋጋ። መረዳት እኮ አለብህ። አይ እኔ ስለ ጾም አልጠየቅኩም። የፖሊስ ጣቢያ ኢንተርቪው እኮ አይደለም ብራዘር። የምትጠየቀው የነነዌ አይደለም ጆ እየሰማ ስለ ጥምቀት አልታወራ። ሐሳብ ካለ ማስረጃ ካለ ስለ ጥምቀት አውራ።
ከሌለ ግን የለም ነው ብራዘር። ርዕስ አትሰጠን ስለ ጾም ስናወራ ብራዘር። ተረት ለመስማት አይደለም የተሰበሰብነው ወዳጅ። የጠየኩ ጥያቄ ስለ ጾም አይደለም የተጠየቀው፣ ስለ ጥምቀት ነው። የለኝም ብለሃል። ወደ ሌላ ጥያቄ ነው። እሺ ከሌለ የለም ነው። ዋናው ዓላማው ምንድን ነው? ትምክት የምታረጉት ቤተክርስቲያኒቱ አልተሳሳተችም የምትሉበትን ሐሳብ ማሳየት ነው። ይኸው ቤተክርስቲያንን በእግዚአብሔር ቃል ላይ አይደለም መሰረቷ። በ40 እና በ80 ቀን አንድም ቦታ ላይ ተጠመቁ በብሉይ ኪዳንም ቢሆን ስርዓቱን የጥምቀት ስርዓቱን ሊያሳይ የሚችል አንዳች ማስረጃ የለም። በቃ ከሌለ የለም። የሆነበት ምክንያት እኮ ለመስማት ዝግጁ አይደለም። ችግሩ እሱ ነው ብራዘር። ጥምቀትን በ40 እና በ80 ቀን አጥምቁ የተባለበት ምክንያት ካለ ልስማ። ካለ አንተ ለምን እንዳለው የሆነበት ምክንያት እኮ ልነግርህ ከኦሪት የሆነበት ምክንያት ሴት ልጅ በስንቅና አሁን ስለ ጥምቀት ነው ብራዘር። ስለ ጥምቀት በ40 እና በ80 ቀን የሆነበት ምክንያት ከእግዚአብሔር ቃል ካለ አሳየ። የለም። ሐዋርያት አልሆነ። ይሄ መገለጥ ለኦርቶዶክስ ነው የሰጠው ወዳጅ። መጽሐፍ ቅዱስ በአዲስ ኪዳን በስንት ዓመቱ ይጠመቅ ነው የሚለው? ጥያቄ ነው። አልተጻፈም አይደል? ጥያቄ ነው እሱ። መልስ የለም። ተጽፏል። አልተጻፈም ወንድም አለ። አልተጻፈም አይደል? እድሜ ሳይሆን ሰው ማመን ከቻለ መጠመቅ እንዳለበት ነው የሚናገር። አለቀ። ኦኬ። ማመን ካልቻለ መጠመቅ የለበት። ያላመነ ሰው ግን አይጠመቅም። በእግዚአብሔር ቃል ውስጥ በአዲስ ኪዳን በስንት ዓመቱ ነው እስቲ ሰው አመነ ሊል የምንችለው? በስንት ዓመቱ ነው? አይ በስንት ዓመቱ ነው ሰው ክርስቶስ የሚያስፈልገው? በስንት ዓመቱ ማመን በሚችልበት ስለ ጥምቀት ነው እያወራን፣ ስለ ኢየሱስ አይደለም። ስለዚህ ክርስቶስ አያስፈልገውም ከዛ በፊት? በጥምቀት ኢየሱስ ያስፈልጋል የሚል ትምህርት የለም በእግዚአብሔር ቃል ውስጥ ካለ ወንድም አለም ክርስቶስ አያስፈልገውም ከዛ በፊት አንድ ሰው ከማመኑ በፊት ነው የሚሰጠው የሚል ትምህርት ካለ አንተ ኢየሱስ በውሃ ነው የሚተላለፈው ያለ ማለት ውሃውና ጥምቀቱ እንደሚያድነን መጽሐፍ ቅዱስ ይናገራል። ብራዘር ጥምቀት ከእምነት ጋር ነው የሚወራው። ያለ ጥምቀት ዮሐንስ 3 ልገሩ። ይሄ አይሰማም እኮ ጀዝባ ነው። እሺ አይ ዲያቆን ነው ጀዝባ እያለ ይሳደባል። አሁን ካንተ ስር ቁጭ ብሎ የሚያስቀድሱ ሰዎች እንዴት አይነት መንፈስ እንደሚሆንላቸው አስቡት ብራዘር። አሁን አንተ አገልጋይ ነህ፣ ዲያቆን ነው ብራዘርስ፣ ዲያቆን ብሎ ነው ስሙ ነው የሚጠራው። አሁን ይሄ ሄዶ ይቀድሳል። የጌታ ስጋና ደም እንፈትታለሁ ይላል። ከዛ በዚህ ነው እንግዲህ ብራዘር ሰው መንፈሳዊ አገልግሎት የሚያገኝ። አይዞ ብራዘር ማለት እኔ ለህዝቡ ነው የማዝነው። ባይዘው የምሬን ነው፣ ለህዝቡ በጣም ነው የማዝነው። አሁን እሱ አገልጋይ ዲያቆን ማለት ነው፣ ቀዳሽ አስቀዳሽ ምናምን ነው። አይዞ ብራዘር አይዞ። እንደማለም ዲያቆን ማለት እኮ እግዚአብሔር ማለት አይደለም፣ ሰው ነው ያጠፋል። አይዞ ብራዘር አይዞ። ኤኒዌይስ ሐሳቡ ላይ እንመለስ። ከሌለ ብዙም በሌለ ነገር ላይ ጊዜ ማባከን አልፈልግም። በእግዚአብሔር ቃል ውስጥ ለስዕል ስገዱ ያለ ሐዋርያ አለ? ለስዕል ስገዱ ያለ ሐዋርያ ለስዕል ስገዱም ሊልም አይችልም። የእግዚአብሔር ሐዋርያ ሆኖ ለስዕል ስገዱ ሊልም አይችልም። ነገር ግን በመጽሐፍ ቅዱስ ላይ ፕራክቲሶች አሉ። ለምሳሌ ለስዕል የሰገደ በአርክ ኦፍ ዘ ኮቨናንት ላይ ያሉ ኪሩቤሎችን እንዲያስቀምጥ ጥያቄ ጠይቀ ለመስማት ብቁ ካልሆንክ እኔ ችግር ነው። ምን አይነት ዲስከሽን ነው የሚደረገው? ያልተጠየቀውን ጥያቄ ለመስማት አልተሰበሰብንም ብራዘር። ለስዕል ስገዱ ሊባል አይችልም። ለምሳሌ ለጣዖት ስገዱ እንዲል ነው የፈለከው? እሱም ቤት ከፍተህ ቁጭ ብለህ አውራ ብራዘር። አሁን የተጠየቀውን ጥያቄ ለመመለስ ነው የገባው እኮ። ለመስማት ይኸውልህ ጥያቄ ጠይቀህ እኮ ለመስማት ዝግጁ መሆን አለብህ እኮ። የተጠየቀውን ጥያቄ ነው ለመስማት አንተ ለማውራት የገባኸው የተጠየቀውን ጥያቄ ነው እንጂ ያልተጠየቀውን ሐሳብ አይደለም። ያልተጠየቀውን ዝም ብለህ ስትቀባጥር ቁጭ ብለን አንሰማ። የተጠየቀው ለስዕል ስገዱ ያለ ሚወጣ አታርገኝ እባክህ፣ መልስ ልስጥ። ለስዕል ስገዱ ያለ አለ? እሺ እየተደረኩ ነው ወይ ማስወጣት ነው? ለምን ሚውት የምታደርጉ ከሆነ ለስዕል ስገዱ ያለ አለው ሞዴሬተሮች ናቸው። ስለዚህ አትደረጉ። እሺ ወንድማችን አንድ የእግዚአብሔር ነብይ ለስዕል ስገዱ ሊል አይችልም። ለጣዖት ስገዱ እንደማለት ነው። ለስዕል ስገዱ አይልም። ነገር ግን በመጽሐፍ ቅዱስ ላይ ፕራክቲሶች አሉ።
አርክ ኦፍ ዘ ኮቨነንት ላይ ኪሩቤሎች አሉ። ለኪሩቤል ለአርኩ ደግሞ ሲሰግዱ ሽማግሌዎች የሚያወራበት ቦታ አለ። በድንኳኑ በተቀደሰው ድንኳን ውስጥ በውጭና በውስጥ በመጋረጃው ላይ የኪሩቤል ስዕል እንዲጣፍበት እግዚአብሔር አዞ ነበረ። በዛ መቅደስ ውስጥ ደግሞ ባው ያደርጋሉ። ስለዚህ አንድ አይደለም፣ ከጣዖት ስግደት ጋር አንድ አይደለም። ምንድነው ጥያቄ? ምንድነው የጠየቁ ለስዕል ስገዱ ያለ ሰው አለ ወይ ነው? ባጭሩ የለም ነው። ምክንያቱም ሌላ አይችልም። ለስዕል ስገዱማ ለጣዖት ስገዱ እንደማለት ሳውራ ስለሰማው ሳውራ የመስማት አቅም ሊኖር ይገባል። ይላል ደማ በመጀመሪያ ማለት ነው። ዳኒ ሚውት አርጊ ማሚቱ። ቴንክ ዩ። እሺ ሶ ጥያቄው ምንድነው? ለስዕል መስገድ መጽሐፍ ቅዱሳዊ ነው ወይ ነው ጥያቄው። አይደለም ለጣዖት መስገድ ነው አለ። እሰዩ። ቤተክርስቲያኒቱ ግን ለስዕል ስገዱ ትላለች። ስለዚህ ምን እያለን ነው ወዳጃችን? እንጆ ለጣዖት ስገዱ እያለች ነው። ተሳስታ። በፍጹም እንደዛ አላልኩም። ይሄ የራስ ኮንክሉዥን። ስዕልና አንድ ጣዖት። እሺ አንድ ያዳምጠኝ። አንድ ጣዖት ስገዱ የሚል አለ ወይ ብራዘር? አንድ ጊዜ እባክህ ዳኒ አንድ መልስ ልስጥ። አንድ ከጭቃ ከክሌ ፋሽን ያደረኩትን አንድ ነገር ፈጥሬ ሰርቼ ስም ሰጥቼው አንተ አምላኬ ነህ ብዬ ሳመልከው ያ የጣዖት አምልኮ ነው። ሕያው የሆነ አምላክን በሰማይ ያለ ታሪኩ የሚታወቅ በመጽሐፍ ቅዱስ ላይ የተገለጸ ሕያው የሆነ አምላክንና የሱን ሰዎች ፖርትሬት ስዬ አስቀምጬ ቬነሬት ሳደርግ በዛ ላይ ሕያው የሆነ አምላክን እያመለኩኝ ነው። አንተ በውጭ ሀገር ነው ያለው ይመስለኛል። አንተ የእናትህን ፎቶ በዋሌት ቢይዘህ ማሰጭ አሁን ስለ እናትህ ፎቶ አይደለም ስለ እግዚአብሔር ነው እያወራን ያለው። ማሰጭ አይ በቃ አንተ ለመስማት ዝግጁ አይደለም። ለመንቀፍ እንጂ ለመመለስ ሬዲ አይደለም። በቃ ታችሁ ለመንቀፍ እንጂ ለመስማት ዝግጁ ለመመለስ መልስ የለም። ታችሁ መስማት ታችሁ የለ መልስ ብራዘር ከሌለ ለምን ታደርቀናል? በእግዚአብሔር ቃል ውስጥ አንተ ይፈልግ የነበረው እሺ፣ በእግዚአብሔር ቃል ውስጥ በ40 እና በ80 ቀን አጥምቁ ያለ ሐዋርያ ያሳየ። አፍጥ ነው ብራዘር። በ40 ቀን እና በ80 ቀን አጥምቁ ያለ ሐዋርያ ከእግዚአብሔር ቃል አሳየ እኮ። ቤተክርስቲያናችን እኮ ነው ያለችን ከመጽሐፍ ቅዱስ እኮ። የቱ ጋር የትኛው የመጽሐፍ ቅዱስ የትኛው ትምህርት የትኛው የእግዚአብሔር ቃል ላይ ነው ያለው በ40 እና በ80 ቀን አጥምቁ የሚለው ማስረጃ ፈልገው ነው ብራዘር? ማለት በቃ አቅም ከሌለ ቤተክርስቲያንን አታሰድ ብራዘር። ምንም አሰራ ብራዘር። ታረኔ አትሰደም ካለ ነገር ከሌለ ግን አታሹፍ። በቤተክርስቲያን ነው እያሾፍክ ያለው። ይሄ የቤተክርስቲያን ትምህርት አይደለም ብራዘር። መስሎ ነው። እሺ ጆዬ በቃ ተባረክ፣ ጸጋ ይብዛልህ። እታቸው ነስማን ኬፕ ታምራለች፣ ባይዘው ኮፍያ ታምራለች። እሺ ማርታ ሰላም። ሰላም። እኔ አጭር ጊዜ ስላለኝ አሁን በጠየቀው ጥያቄ ላይ ትንሽ ደቂቃ ያለች እንደሱ በችኮላ አይሆንም እና በችኮላ አይሆንም። የቀደመ ሰው ስላለ ለነሱ እግዚአብሔር ይመስገን። ከየት ቤተ እምነት ነሽ እታለ? ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣሽ። እንኳን ደህና ቆየኝ። በመጀመሪያ እኔ አንድ ጥያቄ ልጠይቅ። አይ ጥያቄ ጠይቀናል። ኦርቶዶክስ ጥያቄ ሳይሆን መጀመሪያ ማለት ነው። ቆይ አንዴ ዳንዬ አንድ ደቂቃ። ወንጌልን ለመማማር ማለት ነው ማዳመጥ ይቀድማል። አንተ እኮ ጭራሽ አታዳምጥም። ጠይቀህ ብቻ ነው የምትከራከረው። ካላዳመጥከኝ እኔ ማብራራት እንዴት ነው የምትሰማኝ? እሺ እሰማሻለሁ። በቃ አሁን እሰማሻለሁ። አሁን ልጠይቅሽ። በቃ ይሄ ኮሜንት ከሆነ አስተካክላለሁ። ይሁን ሚውት አታርጉ። ልስማሽ እንዴ? ያረ ቤቱን አቀውጪው ታለም እንዴ? አሁን እኮ ነው እንጂ አናድህ ነው እግዚአብሔርን። ለምን እኔ ምን አናድድሻለሁ ታለም እንዴ? በያ ነገር ተናድዶ ለምን አታዳምጥም ነው?
እኔ ምንም የሚያናድር ነገር እስካሁን አላደረኩም። አየሽ መልስ ማጣት ይስተናናድ ሌላ ነገር እኮ አይደለም። ኖ መልስ ማጣት አይደለም። አዳምጥ ነው። እኔ መልስ ስመልስ አዳምጥ። ልስማሽ ችግር የለና ስሜት ያቱኝ አንቺ ማትናደጂ አትቆጪ። ተገቢ አይደለም መታል ይሄ ትዳር እኮ አይደለም። አንተ እኮ አታዳምጥማ። ችግሩ የማዳመጥ እንትን የለም። ስሜት ያቱኝ አረ በኢየሱስ ክርስቶስ በቃ ስሜት ያቱኝ ተግባብተን እናወራ። ኦርቶዶክስ ቤተክርስቲያን አልተሳሳተችም ብለሽ ታምኛለሽ? አዎ 100% አልተሳሳተችም። 100% 100% አልተሳሳተችም። እሺ መጽሐፍ ቅዱስ ላይ አሁን በሰማይ ሆነው የሚያማልድ ወይ ደግሞ የምታማልድ ማርያም አለች? አዎ አማልዳለች ማርያም። በሰማይ ሆነ አሁን እንደምታማልድ በሰማይ ሆነ አሁን ማርያም እንደምታማልድ ማስረጃ አስጭ። ለምን አታማልድም? ማርያም እኮ አረጋለች አይደል? ማስረጃ አስጭ ነው እንዳምንሽ ማስረጃ አስጭ። ኧረ ኢየሱስ ለምን አታማልድም? እሺ ጥያቄ ነው እሷ ማስረጃ አስጭኝ ያልኩት። ለምን አታማልድም ብለህ አሰብክ አንተ ራስህ? እንግዲህ እኔ አሳይሻለሁ፣ ችግር የለም። አሁን ለአንቺ የለኝም ስትይኝ ወደ እኔ ይመጣል እኮ አሳየኝ። ለምን የለ ቅድም እንዳትረሺ አትሰማም አታደምጥ ምናምን ብለሽ ነበርና አሁን አላወራም። አሁን አንቺ እንድታወሪ ነው ፈልገው ማስረጃ ሰጥ። ኦኬ አሁን መጽሐፍ ቅዱስ ጥቅስ ልሰጥህ አልችልም፣ ምክንያቱም መጽሐፍ ቅዱስ ስሬ ስለሌለ። እኔ አለኝ እኔ ስሬ አለኝ ስሬ አለ እኔ አወጣልሻለሁ። ንገሪኝ አንቺ ብቻ እኮ አንተ የለም አታማልድም የምትልበት አንተ አንቺ የለኝም ስትይ ከዛ እኔ አስተምርሻለሁ። መጀመሪያ እኔ ጥቅስ የለኝም በቃ አሁን ላይ የለኝም ጥቅስ የለኝም። እሺ ለጊዜው የለኝም። ግን ታማልዳለች የለሽም አንቺ። ኦኬ ሳይኖርሽ ነው የምታምኚው ማለት ነው። መጽሐፍ ቅዱስ ውስጥ በሰማይ ሆኖ የሚያማልድ የተባለለት ቅዱስ የለም በእግዚአብሔር ቃል ውስጥ። በሰማይ ሆኖ በአብ ቀኝ ማን ነው የሚያማልደው ካልሽ የእግዚአብሔር ቃል የሚለውን ነው እኔ የማምነው። ክርስቲያን ነኝ ላሳይሽ። ይኸው የእግዚአብሔር ቃል እንደዚህ ይላል። ክብር ለእግዚአብሔር ይሁን። እኛ ጴንጤ የወንጌል አማኞች እንባላለን። ኦኬ ምን እንባላለን? የወንጌል አማኞች በእግዚአብሔር ቃል እውነት ላይ የቆምን ሰዎች እንደዚህ ይላል። ይኸው ክብር ለእግዚአብሔር ይሁን። ሲያንብበው አንብበው ራስህ አንብበው። የሞተው ይልቁንም ከሙታን የተነሳው ማን ነው የሞተው? እየተግባባ እንድንሄድ ኢየሱስ ጎበዝ። ይልቁንም ከሙታን የተነሳው ይላል። ማን ነው ከሙታን የተነሳው? ኢየሱስ ክርስቶስ ጎበዝ። በእግዚአብሔር ቀኝ ያለው ይላል። ማን ነው አሁን በእግዚአብሔር ቀኝ ያለው? ኢየሱስ ክርስቶስ ጎበዝ። ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ማን ነው አሁን ስለኛ የሚማልደው? ኢየሱስ ክርስቶስ ጎበዝ። እሺ መጽሐፍ ቅዱስ ውስጥ በአብ ቀኝ አለ ስለኛ አሁን በእግዚአብሔር ቀኝ ሆኖ የሚማልድ ብሎ የተጻፈለት ኢየሱስ ነው እንጂ ማርያም አይደለች። አንቺ የለኝም ያልሽው ልክ ነሽ። የለኝም ያልሽው ልክ ነሽ። የእግዚአብሔር ቃል ውስጥ የለም። የእግዚአብሔር ቃል ውስጥ ያለው አማላጅ ማን ነው? ኢየሱስ ይባላል። እኛ ጴንጤዎች ነንና ይሄንን የእግዚአብሔርን ቃል አሜን ብለን ተቀብለናል። እሺ እኔ ደግሞ ታዲያ ልጠይቅህ፣ የለም ብለሃል አይደል? እሺ ድንግል ማርያም አታማልድም የሚል አንተ አለ መጽሐፍ ቅዱስ ላይ አታማልድም የሚል? ይኸው ታማልዳለች የሚል የለም እኮ አልሽኝ። በቃ የለም ማለት የሌለን ነገር ፈልግ። የለም ሳይሆን እኔ እኮ የለም አይደለም ያልኩት። አሁን አላውቀውም ማለት ጥቅሱ የለኝም ነው እንጂ አታማልድም የሚል የለም። እድል ልስጥልሽ። እዚህ ኦርቶዶክሳውያን ማርታ እሷ የማታውቀው ጥቅስ ያለ ይመስላታል። አሁን በሰማይ ሆኖ የምታማልድ ማርያም
የሚል ጥቅስ ካለ ጻፉላት ከስር በኮመንት ላይ ፕሊዝ። ማርያም አሁን በሰማይ ሆና ታማልዳለች የሚል ጥቅስ ካለ እባካችሁ ጻፉላት። አንድ ኦርቶዶክሳዊ ማለት ነው። ይኸው ነግሬልሻለሁ። የለም አንድ ሰው የሚጽፍ የለም። አንድ ጥቅስ ማለት ነው የለም። ያለው ምንድነው ካልሽኝ ኢየሱስ ነው። በአብ ቀኝ ሆኖ ያማልዳል የተባለው ኢየሱስ ነው። በሌለ ነገር ላይ ዶክትሪን አይመሰረትም እኮ። ኢየሱስ እኮ አያማልድም አላልንም እኛ አለን ወጣን እንዴ? ኢየሱስ አሁን ያማልዳል ብለሽ ታምኛለሽ? አዋ ኢየሱስ አሁን አማላጅሽ ነው? አዎ አማላጄ ነው። ድንግል ማርያምም አማላጄ ናት። ማርቲዬ አያስቅም፣ ምንም አያስቅም። ድንገረክ ጎበዝ፣ የእውነት ጎበዝ ማርቲዬ። አሁን በርቺ። አሁን ይኸውልሽ ይሄንን አለ የኢየሱስ አማላጅነት መጽሐፍ ቅዱስ ላይ አለ። ኦኬ እሺ። የማርያም ግን የለም። እና አሁን የማርያምን ቀንሺ፣ ኢየሱስን ደምሪው፣ ማርያምን ግን ቀንሻት። ኦኬ አሁን በሰማይ ያለ አማላጅ የተባለው ኢየሱስ ነው እንጂ ማርያም አይደለችም። ማርያምን ተያትና ኢየሱስን ብቻ ያዡ። እሺ ታዲያ ጎበዝ። ማርያም ለምን የማርያም አማላጅነት እኮ ምን እንደሆነ ማርያም ማለት የክርስቶስ እናት ነች አይደለ? ድንግል ማርያም አዎ የጌታ እናት ናት። ምን ጥያቄ አለው እኮ? የጌታ እናት ናት ድንግል ማርያም፣ እናከብራታለን። አማልደናለች። ለምንድን ነው የምታማልደን የሚለው ላይ ማክበርና ማማለድን አትቀላቂ። ማክበርና ማማለድ በጣም የሚለያዩ ጉዳዮች ናቸው። ድንግል ማርያም የምታማልደን ከልጇ ነው። ከልጇ ከኢየሱስ ክርስቶስ ታማልደናለች። አሁን እሱ የለም ማርታይ ከልጇ የሚል ትምህርት የለም በእግዚአብሔር ቃል ውስጥ የለም። ከልጇ የሚል ለአማላጅ ይኸውልሽ፣ ለአማላጅ ሌላ አማላጅ አይላክም። አሁን ትልቁ ስህተቱ ምንድነው? ኢየሱስ አማላጅ ነው ካልሽ ለዚህ አማላጅ ሌላ አማላጅ አይላክም። በቃ አንድ ነው አማላጅ ያለው። ለሽማግሌ ይላካል እንዴ? አይላክም እታለ። በቃ ሽማግሌው ማለት በተጣሉት ሰዎች መካከል የሚቆም ማለት ነው። ስለዚህ የተጻፈው መጽሐፍ ቅዱስ ውስጥ ያለው አማላጅ ማን ነው? ኢየሱስ ብቻ ነው። ሌላ አማላጅ የሚባል በእግዚአብሔር ቃል ውስጥ የተጻፈ የለም እታለም። እና ለእግዚአብሔር ቃል ታዛዥ ሁኚ። የእግዚአብሔር ቃል ውስጥ ያለው አማላጅ ኢየሱሳችን ብቻ ነው። ይህንን ብቻ መኝታል። በቃ ጥሩ ክርስቲያን መሆን ከፈለግሽ መጽሐፍ ቅዱስ ውስጥ ያለውን አማላጅ ብቻ እሱን ተቀበይ። እሱ ችግር የለውም ለእኔ ያውቃለሁ። ግን ማለት ነው እኔ እዚህ ጋር መጽሐፍ ቅዱስ ጥቅስም ምንም ስለሌለኝ ይሆናል። ኦኬ ግን ያላቸው አሉ እኮ ያላቸው። አሁን የኔን ጥያቄ ለምሳሌ እኔ ጥቅስ ላላቀርብ እችላለሁ። ያለው ሰው ሊያስረዳ ሲል የተጠየቀውን ብቻ መልስ። ቅድም አሁን ያንኛው ልጅ የተጠየቀው ሌላ ነበረ፣ እሱ ስላቃተው ያንኛው ሊመልስ ሲል ለምን አንተ ትመልሳለህ? ዋናው ያንተ ማወቅ ያለብህ እውነታውን ነው አይደል? ተጋግዘን መልስ እያልሽ ኖ እኔ አሁን የመጽሐፍ ቅዱስ ዕውቀት ብዙ ላይኖረኝ ይችላል። እንተጋገዝ እያልሽ ምን ገብቶሃል? ከኔ በላይ መጽሐፍ ቅዱስን የሚያውቅ ሰው ይኖራል። ያ ሰው ደግሞ ሊመልስ ይችላል። ሰላም፣ እንዴት ቆያችሁ? ማርትዬ ከይቅርታ ጋራ እኔና ዳንኤል እናውራ ካልደበረሽ ማለት ነው። ማርትዬ በቃ ይኸው አሁን ለምሳሌ ቆንጬው አለው ብዬ አስባለሁ። እሺ ወረደና ተመልሰ ግባ። ተመልሶ አይ ራሱ ወርዶ ነው የሚሆነው። ታለም አንዴ ተረጋጊ። እሺ ስሜት አያቱኛ እንዴ ቤቱን በቁጣ መንፈስ ምናምን በመናን አትያዡ። ደስ አይልም። ኦኬ ኔትወርክ ሊሆን ይችላል የወረደበትን ምክንያት አታውቂምና ዘለሽ እኛ ላይ ለምን አወረዳችሁና ናት በይ። እሺ እንደሱ ተገቢ አይደለም። እንደሱ አይነት ሀሳቦች ተገቢ አይደለም። ረጋ በይ። እሺ ሰላም። በነገራችን ላይ ኔትወርክም አላስወረደኝም። በዛኛው አካውንት የመጥቼ ነበር ሳሙኤል ዘኢትዮጵያ የሚለው ማለት ነው። እና ያኛውን ሚዩት አርጋችሁኝ ነው ብሎክ አርጋችሁኝ ነው በዚህ የመጣሁት። ወንድም ማለት አታስወርዱኝ። በቃ በፍቅር እናወራለን። እኔ እንደማንኛውም ሰው አልሳደብ። ምን ችግር አለ? ለጠየቀኝ ጥያቄ ብቻ ነው መልስ የምመልሰው። እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ መልካም። የጠየቁን ጥያቄ ወደ መልሱ ግባ። እሺ ያንን ትተዋል። እሺ በቃ አሁን የጠየቀኝ ጥያቄ ወደ ቅዱሳን የጸለየ ወይ ደግሞ ከሞቱ በኋላ ምናምን የሚለውን ነው አይደለ? ወይ ድጋሚ ጠይቅ። በደም ይኸው ከምድር ሆነው ልክ አንተ ወደ ማርያም እንደምታደርገው ወደ ፍጡር
የጸለየ ሰው እሺ በምድር ሆነው እግዚአብሔር ይስጥህ ከምድር ሆነው በሰማይ ላለ ለማርያም ይሁን ለመላእክቶች የጸለየ ሰው እሺ እግዚአብሔር ይስጥህ እሰጣለሁ እሺ ችግር የለውም ግን በህይወት እያሉ እንደሚጸለይ አምናል ታምናለህ ጥያቄ ላይ አተኩር ወዳጅ ለመግባባት ከፈለክ ይጠየቀው ችግር የለውም ቤት ስለሆነ በቃ ለጠየቀኝ ጥያቄ መልስ እየሰጠው ልሄድ እንጂ እንደዚህ አያስኬድም ሲጀመር ውይይት እንደዚህ አይደለም እውነቴን ነው አንተ ጌታን ፍራሽ እሺ ሉቃስ 16 አውጣልኝ ችግር የለውም እሺ ሉቃስ 16 ቁጥር ስንት 16 ከ21 ጀምረን ማለት ነው እናነበዋለን ግን ለማንኛውም ይኸውልህ በጌታ የሆኑ ብራዘር አንድ በጌታ የሆኑ ሞቱ አይባልም ይሄን እንድታስተካክል ነው እንድታስተካክል ነው ይሄን አይዞ ብራዘር የሞቱ ሰዎች አትበል ለማለት ፈልጌ አይዞ ወዳጅ አይዞ ብራዘር አይዞ አራራስ አይዞ ወንድሜ ፖለቲካ አትስራ ዝም ብለህ አውጣው ለመውረድ ፈልገህ ነው ወንድሜ በፍጹም ካላስወረድከኝ አሉ በቃ ስለዚህ ስርዓት ይዘህ አውራ ወዳጅ ምንም አንተ መለመን አይጠበቅብንም ዕውቀት እንዳለው ሰው አክታታ ይሄው የጠየቅኩት ጥያቄ ከምድር ሆነው አስተውሎ ወገኖች ከምድር ሆነው ወደ ፍጡር የጸለየ ሰው ከምድር ሆነው እንዳትስቱ ከምድር ሆነው ወደ ፍጡር የጸለየ ሰው ስለው ሉቃስ 16:21 ነው ያለው እሰይ ሉቃስ 16:21ን ከምድር ሆኖ ማን እንደጸለየ በሰማይ ላለ አካል ያሳየናል ማለት ነው እሺ ይሄው ከ19 ጀምራ አንብበው ከ19 ወይ አንብበው ችግር አንብበው ያ አንብበው ብራዘር ምንድነው ሚዩት የምታረጉኝ እሺ አዳምጠኝ እሺ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ ዕለትም እየተመቸው በደስታ ይኖር ነበር አላዛርም የሚባል አንድ ደሃ በቁስል ተወርሶ በደጁ ተኝቶ ነበር ከባለጠጋውም ማዕድ ከሚወድቀውም ፍርፋሪ ሊጠግብ ይመኝ ነበር ውሾችም እንኳን መተው ቁስሉን ይልሱ ነበር ደሃውም ሞተ መላእክቱም ወደ አብርሃም እቅፍ ወሰዱት ባለጠጋውም ደግሞ ሞተና ተቀበረ በሲኦልም በስቃይ ሳለ አሻቅቦ የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አላዛርን ስደድልኝ ማን ያለው ያ ባለጸጋው በሲኦል ሆኖ ማለት ነው አብርሃምም ግን ልጅ ሆይ አንተ በሕይወት ሳለህ መልካም እንደተቀበልህ አስብ አላዛርም እንዲሁ ክፉ አሁን ግን እርሱ በዚህ ይጽናናል አንተም ትሰቃያለህ ከዚህ ሁሉ ጋር በዚህ ወደ እናንተ ሲያልፍ የሚፈልጉ እንዳይችሉ ወዲያው ያለ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለው አብርሃም ግን ሙሴና ነቢያት አሏቸው እነርሱን ሳይሰሙ እነሱን ይስሙ አለው እርሱም አይደለም አብርሃም አባት ሆይ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለው ሙሴንና ነቢያትን የማይሰሙ ከሆነ ከሙታንም እንኳ አንድ ቢነሳ አያምኑም አለው ማለት ነው ልክ እንዳንተ ዳንኤል እግዚአብሔር ይስጥልኝ ስላዳመጥከኝ እሺ አጭር ጥያቄ አጭር መልስ ነው ፈልገው ኦኬ ከምድር ሆኖ የጸለየው ማን ነው ያ ባለጸጋው በሲኦል ሆኖ የሚሰቃየው ማለት ነው ወንድም አለም በደንብ ስማ እንጂ ሰው እኮ እየሰማ ነው ከምድር ሆኖ የጸለየ ሰው ማን ነው ነገርኩ እኮ ሲኦል ሆኗል እኮ ሰማይ ነው ያሉት ሁለቱም ግን ባለጸጋው ሲኦል ነው ከምድር ሆኖ የጸለየ ሰው ማን ነው
እሺ አዳምጠኝ። እሺ አዳምጠኝ። ባለጸጋው ሲኦል ነው ያለው፣ ግን ሰማይ ነው ያለ። ያ አላዛር የሚባለው ደግሞ አብርሃም እቅፍ ገነት ነው ያለው። ገነት ከምድር ሆኖ የጸለየ ማን ነው? ብራዘር ዳኒ ሊሰማላ ድምጼ? እሺ ሰምቻለሁ። ከምድር ሆኖ የጸለየ ሰምቻለሁ። ግዴታ ከምድር መሆን የለበትም እኮ ያኛው። ይኸውልህ ባለጸጋው በምድር ላይ ተመችቶት ይኖር የነበረው በሲኦል ሆኖ እየተሰቃየ ነው። ጥያቄ ከምድር ሆኖ ይኸው ጽፌልሃለሁ፣ አንብበከዋል። ከምድር ሆኖ በሰማይ ላለ አካል የጸለየ ማን ነው ስለ ሉቃስ 16:21 አልከኝ። ይኸው ሄድን አነበብ ነው። ከምድር ሆኖ የጸለየ ማን ነው? ማን ነው የጸለየው ከምድር ሆኖ? እሺ ባለጸጋው ሲኦል ሆኖ ያ ደግሞ ያ አላዛር ደግሞ ድሃ የነበረው ደግሞ በገነት ሆኖ አብርሃም እቅፍ ላይ ሆኖ እንዴት ተሰማ? አሁን ጥያቄውን የሉም እኮ አንድ ላይ እኮ አይደለም። ጥያቄ ነው አሁን ወዳጅ፣ እኔ እሱ ጥያቄ አለ የሚጠይቀው እኮ የነገርኩህ እኮ ነው። አንድ ላይ አይደለም። ባለጸጋውና ብራዘር ከምድር ሆኖ የጸለየ ማን ነው? እሱ ነው ጥያቄው። አላዛር ያለው በአብርሃም እቅፍ ነው። ያ ደግሞ ባለ ሀብታም የተባለው ወዳጄ ለምንድን ነው የማትሰማው? ከምድር ሆኖ የጸለየ ሰው ማን ነው? ማን ነው ከምድር ሆኖ የጸለየው? ነገርኩህ። ያ ባለጸጋ የተባለው ሰው አልሁህ እኮ። አሰማኝም እንደው ምድር ሆኖ ሰምታችሁታል። ባለጸጋው ከምድር ሆኖ ነው። ሲኦል ነው ያለው። ባለጸጋው ሲኦል ነው ያለው። አላዛር ደግሞ አብርሃም እቅፍ ገነት ነው ያለው። የሰማ ነውና በጣም ይስቅባል። ፕሊዝ የተጠየቀው ከምድር ሆኖ ነው የተባልከው። አንተ የምታወራው ከሲኦል ሆኖ ነው እያልክ ያለው። ጥያቄ ስማ፣ ምድር ላይ በህይወት ያለና በህይወት የሌለ ቆይ ምን ልዩነት አለ? ወንድም ማለት ተው፣ ለቃሉ ታማኝ ሁን። አይዞ አንተ ራስህ አይዞ ወንድም፣ ራስህ አይዞ። ሆኖ የጸለየ ሰው አለ ወይስ የለም? ዳንኤል አትናደድ። አዎ አልሁህ እኮ ያ ሲኦል ያለው ከገነት ካለው ጋር አወራልሁ። ሲኦል ያለው ምድር ላይ ነው። እኔ ጠየኩ ከምድር ሆኖ የጸለየ ሰው አለ ወይ ነው? ሲኦል ያለው አልሁህ እኮ። ምንም እኮ የሰማይና የምድር ርቀት ናቸው እኮ፣ አይገናኙም፣ ጭራሽ አይገናኙም እኮ። ገባ? አንድ በቃ የተጠየቀው ጥያቄ መልስ አለ የለ? ሉቃስ 13 አይዞ ዳኒ አይዞ ጌታ መድኃኒዓለም ይፈውስህ። እውነቴን ነው የምነግርህ፣ ይፈውስህ። የማያውቁ ሰዎች እታች ሆነ ጸልይልን እሱን ጸሎት ብራዘር። አትሊስት እንደው የሚነበበውን ክፍል እንኳን እስቲ ለዩት ስለማን እንደሚያወራ። ጥያቄው ይሄው ከመጀመሪያ ጀምሮ ከምድር ሆኖ በሰማይ ላለ አካል የጸለየ ሰው አለ ወይ? የለም። ሉቃስ 16 በምድር ሆኖ የጸለየ ሰው አለ? የለም። ሲጀምር ይሄ ክፍል ስለ ወደ ቅዱሳን ስለ መጸለይ እነሱን ተስፋ ስለማድረግ አይደለም የሚያወራው። እኔ ኦርቶዶክሳውያን በእውነት ነው የምለው የእግዚአብሔርን ቃል ቆም ብላችሁ አንብቡት። ጌታችን ኢየሱስ ክርስቶስ ይሄንን ክፍል ያስተማረው ጭራሽ ተስፋ የሚደረግ አካል በሰማይ እንደሌለ ነው ያሳየው። ብራዘር በሰማይ እንደሌለ ነው ያሳየው። የለም። አየህ ይሄን ክፍል ይሄን ምሳሌ የሰጣቸው ለምንድን ነው? እነሱ አብርሃም አባታችን ብለው የሚመኩበት አላቸው። ማን? አይሁዶች በአብርሃም በደንብ ነው የሚመኩት። ብራዘር አባታችን ብለው ነው የሚያስቡት። ስለዚህ ጌታችን ኢየሱስ ክርስቶስ ይሄን ምሳሌ ያመጣላቸው አባት ብለው የሚታመኑበት አብርሃም እንኳን ወዳጄ ተስፋ ሊሆን እንደማይችል ነው ያሳያቸው። ይሄው ላሳየ ብራዘር፣ ተማር፣ ቁጭ ብለህ እግዚአብሔር እድል ሰጥቷል። ክብር ለእግዚአብሔር ይሁን። ይኸው ተስፋ እንሁንም እያለ ነው ያለው ጌታ። በአብርሃም ሕይወት ውስጥ ተስፋ የሚሆናችሁ አብርሃም የለም። ይኸው ብራዘር፣ እስቲ በትልቁ አድርጉኝ ከቻላችሁ። እንዴት እንደሚሆን አላውቅም። ይሄ ግን ዝም ብሎ ነው የሚቀያየረውና አሩ ነው እንዴት ማስተካከል እንዳለብን። እሺ ከቻላችሁ ሞዴሬተሮች በትልቁ አድርጉኝ እስቲ። ዳኒ ይሰማል? አንተና እኔ እናውራ። እሺ ይሄንን ክፍል አንዴ ለሰማን ሰው ክሊር እናድርገውና ከዛ እንቀጥላለን። ችግር የለም፣ በደስታ ነው የምንቀጥለው ካንተ ጋር። እሺ ይሄው ቴንክ ዩ ጋይስ። ይሄው ድሃውም ሞተ፣ መልአኩም ወደ አብርሃም እቅፍ ወሰዱት። ኦኬ ባለጠጋው ደግሞ ሞተ፣ ተቀበረ። በሲኦል በስቃይ ሳለ አሻቅቦ
አብርሃምን በሩቅ አየ። ስለዚህ በሲኦል ያለው ሰውና አብርሃም ምን እያደረጉ ነው ማለት ነው? እየተተያዩ ነው ማለት ነው። ግልጽ ነው። መተያየት አለ ማለት ነው በሁለቱ መካከል። አብርሃምን በሲኦል ያለውን ያየዋል፣ ይሄም በሲኦል ያለው ደግሞ አብርሃምን ያየዋል። ሁለቱ እየተተያዩ ነው። ምን እያወሩ ያሉት ግን ለምንድን ናቸው? ሩቅ ለሩቅ ናቸው። ሩቅ ለሩቅ ሆነው ምን እያደረጉ ነው ያለው? እያወሩ ነው ያሉት ጋይስ። አብርሃምም ያየዋል፣ በሲኦል ያለውም ኃጢአተኛ ባለጠጋም ያየዋል። እርሱም ጮኸ፣ አብርሃም አባት ሆይ ማረኝ። ከዚህ ለምን በጠየቀው ማብራራት እንዳይሳታርፊ አንድ ሚውት አድርግ ብራዘር። ለምን ማረኝ ብሎ ጠየቀው? ሚውት አድርገው ብራዘር። ምታውቅ ከሆነ አልናረው እኮ ሚውት አድርገው፣ ችግር የለም። እሺ እሺ። ሲኦል ያለ ሰው አብርሃምን ተስፋ አደረገ፣ ማረኝ ብሎ አብርሃምን ጠየቀው። አብርሃም የሚምር ሰው ነው አይደለም። ጌታ በዚህ ምሳሌ ውስጥ እያሳየው ያለው ማረኝ የተባለው አብርሃም ምሕረትን ማድረግ እንደማይችል ነው እያሳየ ያለው። ምን አለው? ኃጢአተኛ ነው። እኔ እኮ ከኃጢአተኛ ዶክትሪን ስትመሰረቱ በጣም ነው የምታስቁኝ ጋይስ። ከኃጢአተኛ እንዴት ዶክትሪን ይመሰረታል? ሲኦል ከገባ ሰው እንዴት ዶክትሪን ይመሰረታል? ሲኦል የገባው ሰው መውጫ የሚፈልግ ሰው ነው። ኤኒ ሚንስ ነው መጠቀም የሚፈልገው። ምን አለው? አብርሃምን ማረኝ አለው። አብርሃም ማረኝ ይባላል? ሰው ማረኝ ይባላል ከሲኦል ለመውጣት? ይኸው የጌታን ትምህርት ይዩት። በዚህ ነበልባል እሰቃያለሁ፣ የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለው። በጣም ትንሽ ነገር ነው የጠየቀው፣ በጣም ሲምፕል ነገር። ምን ብሎ? አትሊስት አብርሃም ሆይ ላክልኝ አልዓዛርን። ግን ከሞተ በኋላ ልመና ይሳ ወንድም አለም አንዴ እንሟገታለን፣ አንዴ ላውራና ከዛ እንቀጥል። ወይስ ለመሟገት በጣም ፈልጋል? እሺ እንመለስበታለን። እሺ ከየት ቤተ እምነት ነው ወዳጅ? ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየኸኝ። ወደ ማርያም ትጸልያለህ አይደል? እጸልያለሁ። እሱ አሁን ካነበብኸው መጽሐፍ ቅዱስ አይ በፍጹም ላይ እናውራ። እንደሱ አናወራም። ብራዝ ከምድር ሆኖ ወደ ሰማይ ላለ አካል የጸለየ ሰው ከእግዚአብሔር ቃል አትመለስ ዳኒ አትመለስ። አሁን ከያዝከው መጽሐፍ ቅዱስ ላይ እንቆይ። መልስ የለኝም ስትለኝ ከዛ እንቀጥላለን። መልስ የለኝም ስትል ከዛ እንቀጥላለን። መልስ እንዳለው ሰው ግን እንድትኖር አልፈልግም። መልስ ከሌለ የለኝም ነው የምትለው። ከምድር ሆኖ በሰማይ ላለ አካል የጸለየ ሰው ከእግዚአብሔር ቃል ያሳይ። ለምን ትደበቃለህ አብርሃም? ዳኒ ለምን ትፈራለህ? ጠያቂ አይደበቅም። መላሽ ነው የተደበቀ። እኔ ደግሞ ልጠይቅህ፣ አትፍራ። መልስ የለኝም ስትለኝ ይሄው አንተ መቻልከኝ ዛሬ ጠይቄህ አላልከኝም እኮ አንተ። መልስ የለኝም ስትለኝ ከዛ እቀጥላለሁ። አየኸው አንተ እያጭበረበርህ ነው የምትኖረው ማለት ነው። መልስ የለኝም በለኝና ከዛ ልቀጥልልህ ወዳጄ። ፉከራውን ተወው። ፉከራ ምንም አልጠቀመም አይደለም ዳንኤል። እሺ ከምድር ሆኖ የጸለየ ሰው አሁን የገለጽከውን የመጽሐፍ ቅዱስ ከምድር ሆኖ የጸለየ ሰው ብራዘር፣ አንተ ችግርህ ይህ እኮ ነው፣ ድርቅና አታስናግርም አንተ። ከምድር ሆኖ የጸለየ ሰው እኔ በዚህ ላይ ሙሉ መረጃ የለኝም። ስለዛ የለኝም። ሃሌሉያ። ይሄው ነው የኦርቶዶክስ። እኔ የለኝም አልኩ፣ አንተ ደግሞ ወደዛ እንግባና አንዴ የለኝም አለ ወዳጃችን። በቃ የሌለው ሰው ነው አሁን የሚያወራን ወገኖች። አሁን የምትሰሙት መረጃ ለተጠየቁ ጥያቄ አንዴ አትደረብራለ። የለኝም አልኩ ማለት ግን መጽሐፍ ቅዱስ ላይ የለም ማለት አይደለም። እኔ ያን ክፍል በደንብ ላላውቀው እችላለሁ ማለት ነው። እዛው ልትሄድ የሚገባ ነገር ማለት ነው አይደለም። የለኝም ማለት የለኝም ማለት ነው። የለም ማለት አይደለም። እኔ የለኝም አልኩ ማለት መጽሐፍ ቅዱስ ላይ ማስረጃ የለም ማለት አይደለም። እንድታውቀው የምናወራው ርዕስ ይሄ ስለሆነ ሄደ የንስሐ አባትን አሁን ደውለላቸውና መልስ ስጡኝ ብለህ ይዘና እንደሱ ነው የሚሆነው። የለኝም መደበቂያ መሆን የለበትም። አሁን ይሄው የንስሐ አባትን ቶሎ ደውለህላቸው ከፍጡር ሆኖ በሰማይ ላለ አካል የጸለየ ሰው አንድ እባኮትን ስጡኝ ብለህ አሁን ደውለህ አሁን ይዘና ብራዘር ጠይቀና። አየህ እየተደበቅ አናወራ። እኔ የለኝም እና ማን ያለው? ቤተክርስቲያኒቷን ማለት እንትን ጎስት አረጋችኋት እኮ። ሁሉም ሰው ይገባና የለኝም ይላል። እህታችንም ገብታ የለኝም አለች። ዜን ማን ነው እሱ ያለው ታዲያ? ብራዘር ወይ ንገሩን፣ ያለውን ሰው ሄደን እንጠይቅ። ወንድም አለ
ሄደ ጠይቅ የንስሐ አባትን ወዳጅ። ዛሬ ውሃ አትርጩኝ በቃ ይቅር፣ በዚህ ሳምንት በዚህ ወር ላይ የሚመጡትን የውሃ መርጨት ተውና እስቲ ከእግዚአብሔር ቃል አሁን በሰማይ ሆኖ ጸሎትን የሚሰማ አካል ካለ አሳዩን ብለህ ጠይቃቸው። እንደዛ ነው የሚሆነው ብራዘር። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ኦርቶዶክስ አልተሳሳተችም ብሎ የሚያምን ኦርቶዶክሳዊ ካለ እንቀበላለን። ጸጋ ይብዛላችሁ። ሼር እና ኮፒ ሊንክ ታብታብ ይደረግ። ብዙ ሰው ነው ሪኩዌስት የላከው፣ ግን ኦርቶዶክሳውያን የሆኑትን ብትቀበሉኝ ደስ ይለኛል ካሉ ማለት ነው። እሺ ሼሩ በደንብ ከፍ ቢል ጥሩ ነው ወገኖች። ጸጋ ይብዛላችሁ፣ ተባረኩልኝ። ኦኬ ቤተክርስቲያኒቷ ውስጥ ያሉ የስተት ትምህርቶች ናቸው የምናነሳቸው። ኦኬ የለም ነው መልሳቸው፣ ግን የለም። እነኚህ የቤተክርስቲያን ትምህርቶች ናቸው፣ ያውም መሰረታዊ ትምህርቶች ከነገረ ድነት ጋር የሚገናኙ ሁላ ማለት ነው ጋይስ፣ ከነገረ ድነት ጋር ሁላ የሚገናኙ ርዕሶች ናቸው። ልጆች ዋስጡኝ እስቲ እና ይሄው ነው። ሌላ ኦርቶዶክስ ካለ አንድ ቁጥር ይጻፍልን። ኦርቶዶክስ ካለ ማለት ነው ቤተክርስቲያኔ አልተሳሳተችም መታደስ አያስፈልጋትም የሚል ኦርቶዶክስ ካለ አንድ ቁጥር ይጻፍልን። እሺ ተሙ መጥቷል። ሰላም ወንድም አለ ተሙ። ሰላም ተሙ። እሺ ቴንክ ዩ። እንደዚህ አይደለም። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። እንዲህ አይመስለኝም። ሌላ ኦርቶዶክሳዊ ካለ ጸጋ ይብዛላችሁ። ሼር እና ኮፒ ሊንክ ታብታብ ይደረግ። እሺ እንደዚህ ይሄ መሰለኝ። እሺ ሌላ ኦርቶዶክሳዊ አለ? እሺ አሌክስ ሰላም። አሌክስ ይሰማል? እሺ ሰላም የተፈጥሮ እሺ አሌክስም እየሰማን አይደለም። እሺ የቀደሙ ሐሳብ ላይ እስከ ዛሬ ስናወራ የቀደሙ ሐሳብ ምንድን ነው የሚለው በእግዚአብሔር ቃል ላይ የተጻፈ በጣም ግልጽ ነው። ባይዘው እሺ ጋይስ ዛሬ በቃ ምንድን ነው እሱ? እሺ ፉል ስክሪን ይሄም አይደለም። እሺ በዚህ ክፍል ላይ በሉቃስ መልእክት ላይ በደንብ እንግዲህ በማስተዋል ስሙት። በሉቃስ መልእክት ላይ የአዳነ ቅዱስ አለ ወይ? የለም። አብርሃም ከተጠየቀው ጥያቄዎች መካከል አንዳች ነገር አልመለሰለትም። ምሕረት አግኝቷል የኃጢአተኛ? በፍጹም። የሚያጋጥመውን ነገር ነው የነገረው። አብርሃምን ጠየቀው፣ ውሃ አለው፣ ውሃ አልሰጠውም። ከሲኦል አልወጣም። ለወንድሞቹ እንኳን መጨረሻ ላይ ወንድሞቹ ላይ እንኳን መልእክት ቢያንስ አብርሃም ላክልኝ አለው፣ ወደ እኔ ወደ ሲኦል እንዳይመጡ ወንድሞቼ። እሱን ሁሉ አልፈጸም። የአብርሃም መልስ ምን ነበረ? ይኸው በምድር ላለ ሰው፣ ለዚህ ነው ቅድም ከምድር ሆኖ የጸለየ ሰው ያለ ያልኩት። ከምድር ያለ ሰው ተስፋው ይሄ ነው። ባይዘው ሙሴና ነቢያትን የማይሰሙ ከሆነ ከሙታንም አንድስ እንኳን ቢነሱ አያምኑም አለው ይላል። በምድር ላይ ሙሴና ነቢያት የሚለው የሕግ መጽሐፍትንና የነቢያትን መጽሐፍትን ለአማኝ በምድር ላለ ሰው ተስፋው የእግዚአብሔር ቃል ነው። በሰማይ ያለ ቅዱስ፣ በሰማይ ያለ ጻድቅ አይደለም። ኦኬ
አሁን ተስፋችሁ ማን ነው? እናንተ በሙታን ያሉ ቅዱሳን ጻድቃን ናቸው። የእግዚአብሔር ቃል እንደዚህ የሚያስተምር የለም። በሰማይ ላይ ያለ ቅዱሳንና ጻድቃን ተስፋ አይደሉም። ህይወታችን እንዴት ነው መምራት ያለብን? በምድር ያለ ሰው ሙሴና ነቢያት እንዳዘዙት መኖር ነው። የህግና የነቢያት መጽሐፍቶች አሉልህ። ህግ ህይወትን በዛ መሰረት ምራው ነው እያለ ያለ። ተስፋ የሆነ የለም እዚህ ክፍል ላይ ተስፋ የሆነ የለም። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ጋይስ፣ በጣም ትልቅ ጨለማ ውስጥ እናት ያላችሁት፣ ጨለማ ውስጥ ቤተክርስቲያኒቷ ትልቅ ጨለማ ውስጥ እናት ያለችው። ኦኬ እነኚህ ትምህርቶች በእግዚአብሔር ቃል ውስጥ የሉም። ቤተክርስቲያኒቷ ውስጥ ያሉ ትምህርቶች አይደሉም እነኚህ ትምህርቶች በእግዚአብሔር ቃል ውስጥ ሲመዘኑ። ሰላም እሺ፣ እንዴት ነሽ? አዳነ ነው የሚለው። ሰላም እታለ እሺ፣ ይሰማል? እሺ ሰላም አማን አማን ጋይስ እሰማለሁ። ሰላም ነው? ድምጽ ያለ እናንተ ጋር አለ? ይሰማል? ሰላም ነው? እሺ ቤተክርስቲያን አልተሳሳተችም? አማን አዎ አልተሳሳተችም። እውነት? አዎ 100% 100%። አንተ 100% ላይ ነህ? እኔ አይደለሁም። እኔ ገና እየተማርኩ ነኝ። ማታቃት ከሆነ ምን አልጨረስኩማ። ባህር ናታ ቤተክርስቲያን እኮ ዛሬ ስጨርሳትና ብራዘር መልስ ከሌለ ምን ይሰራል? አይ አሁን ላይ አንዳንድ ጥያቄዎችን ያው አንተም ስላነሳ በዛ ጉዳይ ለማውራት ነው። መልስ ከሌለ እኛ ጥያቄ መልስ ከሌለ ምን ማሰራለን ብራዘር? ዳን እዚህ እኮ የሚገባ ሁሉም እኮ አውቀው መምህራን አይደሉም እኮ። እኛ ያው ከስር ያለን ተማሪዎች ነን እኮ። ለዛ ያው ከሌለ መልስ ይኸውልህ ገብተው የለኝም አይ ኖ መልስ የለኝም አላልኩም እኮ ነው። አሁን መልስ የለኝም አላልኩም እኮ አለ። አንተ እሺ ካለማ እንዴ ነው የምንፈልገው? ትክክል ናት ቤተክርስቲያን ያልኩኝ እኮ። እሺ ይኸው ቤተክርስቲያን ለስዕል ስገዱ ትላለች። በእግዚአብሔር ቃል ውስጥ ለስዕል ስገዱ የተባለበትን ቦታ ማስረጃ አስጠኝ። ለስዕል ስትል ለስዕል እኛ ሰግደን አናውቅም። ቤተክርስቲያን ለስዕል ስገዱ ትላለች። አይ እንደዛ አትልም ማለት እርግጠኛ ነህ? አዎ መጀመሪያ ስግደት ስንት አይነት ስግደት አለ? ለምሳሌ የጸጋ ስግደት አለ፣ የአምልኮት ስግደት አለ። እሱ ጥያቄ ነው። ቤተክርስቲያን ለስዕል አትስገዱ ያለችበትን ማስረጃ አስጠኝ። አትልም ብለሃል፣ ማስረጃ አስጠኝ። ሲገዱ ስለማትል ነው አዳኒ። ሲገዱ አትልማ፣ ለስዕል ሲገዱ አትልማ ቤተክርስቲያን። ወንድም አለም አንተ ማስረጃ ስጠኝ ነው ያልኩህ። ለስዕል አትሰግድም እኮ እኔም እኮ ሰጣለሁ። መጀመሪያ ስንት አይነት ስግደት አለ? ለምሳሌ የአምልኮት ስግደት አለ፣ የጸጋ ስግደት አለ። ምንም ስግደት ይሁን ለስዕል ስገዱ ያለችበት አትልም ያልከውን ማስረጃ ስጠኝ ነው ያልኩህ። አለ ማለት ነው እኮ ትላለች ያልከውን ማስረጃ የለማ። እንደዛ ብለህ መጠየቅ የለብህም። ማስረጃ አቅርባለሁ። አንተ ለተነጋገርከው ማስረጃ ስጠኝ ነው ያልኩህ። ለስዕል አትስገዱ ያለችበትን ቦታ ማስረጃ ስጠኝ እኮ። ስገዱ አላለችኝም እኮ ወዳጄ። እኛ ስግደት ሲጀመር ብራዘር አይዞህ፣ ስግደት ስንት አይነት ስግደት? ቤተክርስቲያን አትሰግድም ለስዕል አትሰግድም ማልከን፣ ቤተክርስቲያን ለስዕል አትስገዱ ያለችበትን ማስረጃ ስጠኝ እኮ። እኔም እኮ ጠየቅኩኝ እኮ መጀመሪያ ስግደት በስንት ይከፈላል? እሱ ጥያቄ። ይሄ አሁን የምታወራው ጥያቄ ይባላል። አሁን ግን ካንተ እየጠበቅን ያለ ነው ምን ይባላል መሰለህ? መልስ ይባላል ወንድም ማለት እየጠበቅን ያለ ነው እኮ። ለስዕል ስገዱ ብላ አስተምራኝ እኮ ስለማታውቅ ነው ቤተክርስቲያን እንደዛ ብላ አንድም ቀን ለስዕል ስገዱ ብላ አስተምራኝ። ለስዕል አትስገዱ ያለችበት ማስረጃ አለ ወይስ የለም? ከሌለ አልፈዋለሁ። አለ ወይስ የለም? ለስዕል አትስገዱ ያለችበት ማስረጃ አለክ እኮ። ስገዱ የሚል ማስረጃም የለማ። አቅርብልኝ ካለ እሱን እኔ ነኝ የማቀርበው። አንተ አትስገዱ ያለችበት ማስረጃ አለ ወይ ብራዘር?
አለ ማስረጃ እኮ ሲገዱ ብላኝ ስለማላውቅ ምናልባት እኔ አትስገዱ ያለችበት ማስረጃ አለህ ወይ ወንድም አለም? አለ ማስረጃ አትስገዱ ያለችበት? እኔ ነው እየገለጽኩልህ ነው። ለኔ አለኝ። አንተ አትስገዱ ያለችበት ማስረጃ አለ እኮ ሲገድ ብላኝ ስለማታውቅ ነው አለ። ወንድም አለም እኔ አትስገዱ ያለችበት ማስረጃ አለህ ወይ ነው ያልኩህ ወንድም አለም። እኮ ለመስገድ መጀመሪያ ስግደት ሲባል እንዴት ነው የምንሰግደው የሚለውን ወደዛ ያስከዳላ። መጀመሪያ ለመስገድ አሁን ለእግዚአብሔር ምን ሰግደው አለ? ለቅዱሳን የክብርና የአምልኮት ለእግዚአብሔር የአምልኮት ኖ ስግደት ሲባል ስለ ስግደት መጀመሪያ ስለ ስግደት ማውራት አለብና። አይዞህ ብራዘር አየህ፣ እንደዚህ አይነት ትምህርቶችን አደባባይ እያመጣን እንዘረግፋቸዋለን። ቤተክርስቲያን አትደረብ ብራዘር አትደረብ። መልስ እንደሌለ እናሳያለን። የተጠየቀው ጥያቄ ይሄው በግልጽ ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ድጋሚ ታገኛል ሰማሁ። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? የምን ስግደት? የምንም ስግደት ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ለስዕሉ አይደለም እኮ የአክብሮት ስግደት ጥያቄ በደንብ ስማ። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? የአክብሮት ስግደት እሰግዳለሁ። የአክብሮት ኦኬ፣ ሰምታችሁታል። ለስዕሉ የአክብሮት ለስዕሉ አይደለም፣ ለስዕሉ ባለቤት ለመድኃኒዓለም። ጥያቄን በደንብ ስማ። ለማርያም ስዕል እኮ ስዕል ብለህ አትጠይቀኝ ወይስ አትሰግድም? ለማርያም ስዕል ነው የጠየቅኩህ። ስለ ማርያም አላወራሁም። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? የምን ስግደት? በቃ የመጨረሻ ትዕግስቴ ደረሰ። መልስ እንደሌለ ስለገባኝ ላስወርደ ነው። ለማርያም ስዕል ትሰግዳለህ ወይስ አትሰግድም ነው ጥያቄ። ከዛ ቤት ማስረጃ ልስጥሽ። ቴክስት ጥያቄ መጀመሪያም ጥያቄ መልስ። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? እኮ አንተ ጠይቀኛል አይደል? እኔም ደግሞ ልመልስ አዳኒ። አንተ ብቻ ጥያቄ አትሆን፣ እኛ ምን መልስ። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ጥቅስ አያስፈልገውም ብራዘር። የምን ስግደት? ለምሳሌ ስግደት አልከኝ አይደል? የምን ስግደት? ወርሺፕ ነው አምልኮ ነው ወይስ የጸጋ ስግደት? አይዞህ ብራዘር፣ ከዚህ በላይ መንተባተብ ያለብህ አይመስለኝም ብራዘር። አይዞህ በቃ ብራዘር አይዞህ። ይሄው በቃ ይሄንን ነው፣ እንደዚህ ነው እግዚአብሔር 100% ትክክል ናት የምትለውን ይሄው አንድ ጥያቄ እንኳን ማለፍ አትችልም። አንድ ጥያቄ እንኳን ማለት ነው ወዳጅ፣ አንድ ጥያቄ እንኳን መመለስ አትችልም። እንዲህ ካልሸሸ ካልተደበቀ ካልዋሻችሁ በስተቀር ማሻገር አትችልም። የሰው ትምህርት እንደውም አጋንንታዊ ትምህርት ነው። ለስዕል የሚያሰግደው የጣዖት አምልኮ ልምምድ ነው። አየህ፣ ለጣዖታቶች መልስ የለም። የጣዖት ልምምድ ነው ብራዘር፣ የምሬን ነው የምለው። የጣዖት አምልኮ ነው። ቤተክርስቲያን ውስጥ የሚደረገው የጣዖት ልምምድ ነው። በማንም ስም አዘጋጀው፣ በማንም ስም የተዘጋጀ ስዕል ጣዖት ነው። በማንም ስዕል ማለት ነው። በየትኛውም ስዕል ቢዘጋጅ ከጣዖትነት አያመልጥም። በእግዚአብሔር ስም አዘጋጀው፣ በማርያም ስም አዘጋጀው፣ ጣዖት ነው ወዳጄ። ይሄ የጣዖት አምልኮን ልታድነው አትችልም። የእግዚአብሔር ቃል ቆም ብለህ ማስረጃ የለም። ሌላ ኦርቶዶክሳዊ ያለ ሌላ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እንቀበላለን። ብራዘርስ ሌላ ኦርቶዶክስ ካለ አንድ ቁጥር ጻፉልን። በደንብ ነው፣ በደስታ ነው የምንቀበላችሁ። የጨለማ ትምህርት ነው፣ የአጋንንታዊ ትምህርት ነው። ቤተክርስቲያኒቷ በስዕል አታስተምርም ይላል። ያው ቤተክርስቲያናቸውን ባይዘው ስለማያውቋት ጭምር ነው። ያው ቤተክርስቲያኒቷ ምን ትላለች? አታስተምርም ማለት ያው እኔ ማስረጃ ስላለኝ ነው የተሟገትኩት። ደፍሮ ግን አይለውም። ያው በደምብ ስም ያው ምን ይላል? ያው በስዕሏ ፊት ስገዱ፣ ለስዕሏም ያልሰገደ። ዋው! እስቲ ጻፉት ጋይስ። ለምኗ ያልሰገደ? ለስዕሏ ያልሰገደ። ይኸው ቤተክርስቲያን ለስዕል ስገድ ትላለች። አንተ ግን ምን ብለው ዋሸ? ይኸው ውሸት። ለስዕል ስገዱ አትለኝም አልክ።
ቤተክርስቲያን ግን ለስዕሏ ያልሰገደ ጴንጤ በመረጃ ነው የሚያወራው ይላል ወንድምነት። ይኸው በመረጃ ነው እኛ የምናወራው። ቤተክርስቲያናችሁን እንኳን አታቋትም አትልም እያልክ ትፎክራለህ። ይኸው ቤተክርስቲያን ለስዕል ስገድ ትላለች። ለስዕሏ አለመስገድ አትችልም። እኛ ለማርያም ነው ትላለህ። ለማርያም